ሲዘራም አንዳንዱ በምድር ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀ። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ ይላል። እነዚህ መሬቶች ተቀብለው አብቅለው ነበረ። ልዩነታቸው ፍሬ ማፍራት ላይ ነው። ለምን አበቀሉ? እስኪ እንደገና አንብበው። እሺ የሉቃስ ወንጌል ምዕራፍ 8 ዘሪ ዘሩ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ ይላል። የሚገርምሽ ነገር እንዲሁም ቃሉ ይፍታው እንዲያው ይፍታልሽ ራሱ ክርስቶስ። እስቲ ንገረን ፍታው አሉት ጌታ። በመንገድ ዳርም ያሉት የሚሰሙ ናቸው ይላል። አስተዊ የሚሰሙ ናቸው። ቃሉን ይሰማሉ። ኦኬ ቃሉን ይሰማሉ፣ ቃሉን ይቀበላሉ። አልቀበልም አይሉም፣ ሪጀክት አያደርጉም። ቃሉን ይቀበላሉ። መስማት ይለያያል፣ ይሰማሉ ነው የሚለው። አዎ ነገርኩሽ እኮ ሁሉም እኮ ቃሉን ዘሩን ተቀብለው አብቅለዋል። ግን ምንድን ነው ፍሬ ማፍራት አለ ችግራቸው። በቃ ዘሩንማ ተቀብለው አብቅለዋል። ይኸው እነዚህም በመንገድ ዳር ያሉት ይሰማሉ፣ ቃሉን ይሰማሉ ማለት ይቀበላሉ። ሬዚስት አያደርጉም፣ አይቋቋሙ። ከዚህ በኋላ ዲያብሎስ ይመጣል። አምነው እንዳይድኑ ያለሹ አምነው እንዳይድኑ ቃሉን ከልባቸው ወስድባቸዋል። ፍሬ እንዳያፈሩ ማለት ነው። ኦኬ በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነዚህ ደግሞ ይቀበላሉ በደስታ በእምነት በደስታ ይቀበላሉ። ግን ፈተና ሲመጣባቸው ይክዳሉ። ኦኬ እነዚህ አሁን ያለ መቀበል ችግር የለባቸው ማለት ነው። ከመቀበልም አልፎ በደስታ ነው የሚቀበሉት። ችግራቸው ምንድነው? ፍሬ አለማፍራት ነው። በእሾህ መካከል የሚወደቀ እነዚህ ደግሞ የሚሰሙት ናቸው። ኢቭን የሚገርመው መንገዳቸውን ሄዶ በህይወት ዘመን ይላል እሾህ ጀምረዋል። መንገዳቸው የህይወታቸው የመዳናቸው መንገድ ጀምረዋል። ግንስ በዓለም ሀሳብና በዓለም ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም ይላል። ኦኬ አሁን ይሄ ላላመነ ሰው ይሄን ነገራ ሲጀምር እኮ አላፈሩም አይደል? ገና ሲሳይ ካላወቅሹ በቃ ወይ አጥንቼ ልምጣ አይደለማ አልከኝ እኮ እስካሁን ያለውን አላፈሩም አልክ አይደል? ምክንያታቸውን አንዱ አንቺ ይኸውልሽ ማፍራት እኮ ከማብቀል በኋላ ነው የሚቀጥለው። መጀመሪያ ማፍራት ሳይሆን ማብቀል ነው የሚገርም አይደል? እሺ ወይ እሺ በይተው በቃ ይሄን ክፍል አላት በቃ አጥንተሹ ጠይቀሹ ነው በቃ ለዘሸላ። እሺ ሌላ ጥያቄ ልጠይቅሽ እና ከዛ ወደ አንቺ ጥያቄ ዳል ጠይቃለሽ። ጥሩ እዚሁ ሉቃስ ወንጌል ምዕራፍ 15 ላይ በጣም ሰው ጠይቄ ስላልተመለሰልኝ ሉቃስ ስንት ነው? አሁን መጽሐፍ ቅዱስ ይዣለሁ ማንበብ እችላለሁ። አሪፍ አሪፍ። እሺ በጣም ጥሩ እንደዛ ከሆነ እሺ ሉቃስ ወንጌል ምዕራፍ 13 ላይ ሉቃስ ወንጌል ምዕራፍ 13 ላይ ጌታ ይህን ምሳሌ ተናገረ። ይህንንም ምሳሌ አለ ጌታ ይህንንም ምሳሌ አለ ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምንደው መሬት መጎሳቁላለች አለው። እርሱ ግን መልሶ ጌታዬ ሆይ ዙሪያን እስኮተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትን ፍሬ ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እሺ አሁን ይህ ምሳሌ ትፈችልኛለሽ። የወይኑ የበለሷ ባለቤት ማን ነው? ያው ገበሬው ነው በለሷን የተከሉ። ባለቤቱ ማን ነው? በዚህ ምሳሌ መሰረት ምናልኩሽ እኮ ክርስቶስ ነው። ሰራተኛ እግዚአብሔር አይደለ የበለሱ ባለቤት? መልካም። በለስ ደግሞ የተባለው ማን ነው? ፍሬ የሚጠበቅበት ማን ነው? ያው ሰው ነው። እኛ አይደል? እሺ ፍሬ ሊፈልግባት የበለሷ ባለቤት መጥቶ 3 ዓመት ተመላለሰ፣ ምንም አላገኘባት። ከዛ የወይኑን ሰራተኛ ጠራው። የወይኑ አትክልት ሰራተኛውን ጠራውና ቁረጣት አለው። ይሄ ሰራተኛው ማን ነው? መንፈስ ቅዱስም ወንጌል የሚሰብክም ሰው ሊሆን ይችላል።
ቁረጣት ተብሎ የሚታዘዘው መንፈስ ቅዱስ ነው እኮ። አይ እንደ ምሳሌው እኮ ነው እኮ ቁረጣት ተብሎ የሚታዘዘው። መቁረጥ ማለት ታውቂያለሽ ምን ሆነ አይደለ? መቁረጥ ማለት ከእንትኑ ላይ ራሱ ከግንዱ ላይ ራሱ ማላቀቅ ነው። ስለዚህ ቁረጣት እኔ የምለው ከጀርባሽ ያለው ሰው ለምን አይመልስም? ሀሳብሽ እኮ ተበታትኗል አንቺ። የወይን አትክልት ሰራተኛውንም ቁረጣት አለው። ከዛ በኋላ ቁረጣት ሲለው ምን አለመሰለሽ? የወይን አትክልት ሰራተኛው ጌታዬ ሆይ ዙሪያውን እስከ ጠቁጥላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት አለው። ይሄ የወይን አትክልት ሰራተኛ የወይኑን ባለቤት እግዚአብሔርን ተዋት ብሎ የለመነው ማን ነው? አይ ማን ነው ንገረኝ እስኪ። ማለት አንቺ ንገረኝ። ይሄ ኩላንቺ ያመጣው ጥያቄ ነው እኮ። የወይኑ ባለቤት እግዚአብሔር ነው። ስለዚህ የወይኑ አትክልተኛው ሰራተኛው ማን ነው? እስኪ ንገረኝ አንተ። ይሄ ኩላንቺ ያመጣው ጥያቄ ነው እህቴ። አይ አንተ መልሰው እስኪ። እኔ ማን መልሰውም እየጠየኩሽ ነው አንቺን። ካልሆነ ጠይቀሽ ፓስተርሽን ጠይቀሽ ትነግሪኛለሽ። በይላቀ ማን ይመስልሻል? ወይስ ይህን ክፍል አንበብሽ አታውቂም? በቃ አትጨነቂ ሲሳያቴ። በቃ ፓስተርሽን ጠይቀሽ ወይም አጠገብሽ ያሉት ቅድም ሰማቸውም ሰው አሉ መሰሳቸውንም ቢሆን ጠይቀሽ ይሄ ማን ነው? አይ ምን ልትል ነው? እኔ ምንም አይደለም። አንቺ መልስሽን ለመስማት ነው። በቃ ምንም አይደለም። እኔ አቆምኩ። ምክንያቱም አንቺ እንድትመልሽኝ ፈልጌ ነበረ ከተማርሽ ይሄን ክፍል። እኔ የምልል ነው አይደለም እኮ የሚያስጨንቀው። አንቺ ምን ብለሽ የምትፈቸው ይሄንን ነው። እሺ ንገረኛ ልስማ። አይ እኔ አልነግርሽም። በቃ ጠይቀሽ ነይና ከዚያው በሌላ ቀን ቤቴን ስከፍት መልሱን አግኝቻለሁ በይኝ። የዛን ሰዓት የኔን መልስ የአንቺን መልስ ሼር እናደርጋለን። እሺ እኔ ለሚያስ እኔ ለጠይቅሽ። አሁን ደግሞ አንቺ ጠይቂኝ። በተለይ ችግር የለውም። እንደኔ ጥቅስ ሰተሽ ጠይቂኝ ፕሊዝ። ኦኬ ማለት ጥቅስ ሰተሽ መጽሐፍ ቅዱስ ጥቅስ እንደሰተሽን ጠይቂኝ። አይ አይደለም። እኔ አሁን በእኔ በማምነው ዙሪያ አይደል እየጠየቀኝ ያለው። እኔ መጽሐፍ ቅዱስ ጥቅስ ሰተሽ ጠይቂኝ። እኔ እንድጠይቁሽ ሪፈር ለማድረግ እንዲመች ለጥያቄውም ለመልሱም ሰውም እንዲጠቀም እኔ እሰጣለሁ ብዙ የመጽሐፍ ቅዱስ ጥቅስ። በቃ አንድ ጥያቄ ከብዙ አንዱን ሰተሽ ጠይቂ። እሺ ስለ ሊቀ ካህን ወይንም ስለ ቤዛ ነው ጠይቀና፣ ያው እንደ መጽሐፍ ቅዱስ ያው ቤዛነትን ያገኘው ወይንም ቤዛ አንድ ሰው ሊሆን የሚችለው ብዙ ደም ማፍሰስ አለበት። ይህ ስርዓት ደግሞ የፈጸመው እንደ መጽሐፍ ቅዱስ ክርስቶስ ነው እና እናንተ ደግሞ ከምን አንጻር ነው ማርያምን ቤዛ ነች? ምክንያቱም እንደ አዲስ ኪዳን አሁን ብሉ ኪዳን ምናምን እንትና ተብላ እንድትለኝ ሳይሆን ያው እንደ አዲስ ኪዳን ቤዛ ምትክ ሊሆን የሚችለው በእኔ ቦታ ሆኖ ስለ እኔ የሚከፈለውን ነገር የከፈለ ነው። ከዛም አንጻር መጽሐፍ ቅዱስ ብዙ ጥቅሶች አሉ። ዕብራውያን አለ፣ ሌላም ቦታ ቤዛነትን ያገኘው ነው በኢየሱስ ክርስቶስ እንደሆነ ይናገራል። እና ከምን አንጻር ነው? እና ከመጽሐፍ ቅዱስ ማርያም ቤዛ የተባለችውን አንድ ጥቅስ ጠቅሰ ንገረኝ። እሺ፣ በመጀመሪያ ቤዛ ማለት በአጭሩ ግዕዝ ነው። እህታለም ግዕዝ ስለሆነ በመጽሐፍ ቅዱስ ላይ ቤዛ የሚለው ትርጉም በአማርኛ ተርጎም ታገኘዋለሽ። ቃል በቃል ቤዛ ተብሎ ተቀምጦ ታገኘዋለሽ። ስለዚህ መጀመሪያ ቤዛ የሚለውን ትርጉም ማወቅ አለብሽ። ቤዛ ማለት ለምሳሌ ኦኬ ኢየሱስ ክርስቶስ አምላክ ነው አይደለ? ሲሳይ የዚህ ዓለም አምላክ ተብሏል አይደል? አይ በኢየሱስ እንትን አይደለም የተባለው። እኔ እሱን እንኳ አልጠየኩሽም። እኔ ስለ ስም ነው የጠየኩሽ። አምላክ የሚለውን ስያሜ ሰይጣንም የዚህ ዓለም አምላክ ተብሏል አይደል? አረሲስ በእናትሽ ከኔ ጋር ሆነሽ አውሪ። የዚህ ዓለም ገዢ ነው፣ የዚህ ዓለም አምላክ አይደለም። አምላክ ተብሎ ስሙ ጠጥቷል። አምላክ ማለት ግን ፈታሹ አምላክ ማለት መለኮት ማለት ብቻ ሳይሆን አምላክ ማለት ገዢ ማለት ነው። ፈታሹ አይደለ? ያ ገዢ ነው። ስለዚህ የዚህ ዓለም ገዢ ነው ብሎ የሚናገረው መጽሐፍ ቅዱስ እንጂ የዚህ ዓለም አምላክ የዚህ ዓለም ናቸው። አእምሯቸውን አሳወረን አይሎም ችግር የለውም። እሺ ችግር የለውም ማለት ነው። ለምሳሌ ሰይጣን አረጋዳመትሽን ፕሊዝ። እሺ ይቅርታ። እሺ ለምሳሌ አማልክት ተብለዋል አይደለ? በእግዚአብሔር ያመኑት። እሺ እነሱ አማልክት ሲባሉ ወይም አማልክት ማለት ለብዙ ነው አይደለ? አምላክ ደግሞ ለአንድ ነው አይደል? ኦኬ ሶ እግዚአብሔር አምላክ ሲባልና ሰዎች አምላክ ሲባሉ አምላክ የሚለው ስም ስላለ ሰዎች መለኮት ሆኑ ማለት ነው አይደለም? ተረጉም ያለሽ አይደለ? ስለዚህ አምላክ በብዙ ይፈታ ማለት ነው። አንደኛ ገዢ፣
አለቃ፣ ከዛ ደግሞ ምን ይፈታል? መለኮት አይደል? ስለዚህ ለእግዚአብሔር ሲሆን ስለ መለኮትነቱ ነው የምናወራው ማለት ነው። ለሰዎች አምላክ የሚለው ሲቀጸልስ ስለ መለኮት ነው የምናወራው። አምላክ ካለ እኮ አምላክ ነው አይደል እንዴ? ሌላ አምላክ ምንድን ነው ትርጉሙ? ወይ ጉድ! እሺ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌያለሁ ሲለው መለኮት አድርጌያለሁ እያለው ነው? ገዢ አድርጌዋለሁ ነው። ስለዚህ አምላክ የሚለው እኮ ተረጎምሽው እኮ ገዢ ብለሽ። እሺ አይ ስለ ማርያም ገና እኔን ቆይ አሁን መጽሐፍ ቅዱስን መጀመሪያ ተረጂው። እኔ ግን በጣም ከባድ ነው ከእናንተ ጋር ማውራት ድፍን ብላችሁ የምትመጡትና ሀሳቡን እንኳን ለመረዳት አትፈልጉም። አሁን ስለ ሙሴ በፈርዖን ላይ አምላክ አድርጌ ተውኩት የሚለው እኮ መጽሐፍ ቅዱስ ላይ ተጽፏል አይደል? እሺ ኦኬ። የሐዋርያት ሥራ ምዕራፍ 7 35 ላውጣው ራሴ ላንብበው አይሻልም? በደንብ እንዲገባኝ። የሐዋርያት ሥራ ስንት? የሐዋርያት ሥራ 7:35 7:35 እሺ፣ አንብቢውና ተርጉሚው። እሺ በልዳና ከሚለውንም ጀምሮ ሹምና ፈራጅ የሚለው ነው እንጂ 35 ኦኬ 5:35 ነው ያልከኝ? አዎ 7:35 ሶሪ በጣም ችግር የለውም። ኦኬ እሺ እንዲህ ይላል። ሹምና ፈራጅ ብሎ ይጀምራል። እንዳየው ምስል አድርጎ የሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳንን ከአባቶቻችን ዘንድ በምድረ በዳ ነበረ። መደበኛ ትርጉም ነው። ኦኬ ወይኔ ላንብብልሻ። እኔ እኮ ኮንፊውዝ አደረግሽኝ። እሺ ልሽ እዚህ ጋር እኮ አለልሽ። ኦኬ እንዲህ ይላል ቁጥር 36 ላይ ቁጥር 35 ይኸው ቁጥር 35 ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። እሺ ሙሴ ቤዛ አድርጎ ተላከ ተባለ ከእግዚአብሔር ዘንድ። ሙሴ ቤዛ ሆነ ሲባል ማለት ነው በቃ በእነሱ ምትክ ለእስራኤል ምትክ አድርጎ ላከ ማለት ነው። ሙሴ ተሰቀለ፣ ሙሴ ደሙን አፈሰሰ ማለት ነው ወይ አይደል? እኔ እኮ ችግር ያሁን እሺ ፕሊዝ የቤዛን ትርጉም እያየን ነው ገና። እሺ ቤዛ ማለት ትርጉሙ ለክርስቶስ ሲነገርና ለሰዎች ሲነገር የተለያየ እንደሆነ እንድታውቂው የመጀመሪያው ሀሳብ። እኔ እኮ ችግር የለውም አውቃለሁ። እኔ ችግር ቤዛ ማለት ትርጉሙ ንገረኝ። ቤዛ ትርጉሙ ማለት ነው በቃ ምትክ አልከኝ እኮ ቅድም። እኔ አይደለሁም ያልኩሽ፣ በመጽሐፍ ቅዱስ ቤዛ ማለት ማለት ነው ትርጉሙ ምትክ። ሌላስ? ማለት አዳኝ። ሌላስ? ሌላ ምንድን ነው? በሰው ቦታ ሆኖ በቃ እንደ ሰው የሚሾም ማለት ነው። መስዋዕት ሊሆን ይችላል። እሺ ክርስቶስ ቤዛ ሲባልና ሰዎች ቤዛ ሲባሉ አንድ ነው? ይለያያል። ግን ስለተጻፉ አሁን እኮ እያልኩ ያለሁት መጽሐፍ አይጠበቅበትም። መሰለሽ ቆልንገሪ ሲሳይ ታገኘው ታዲያ ነው ስለ ሙሴ ቤዛነት እኔ አረ ሲሳይ እሺ እኔንም አስወራኝ። እሺ ያ አዲ ያደመጥሽ አይደለማ። ይኸውልሽ ለምሳሌ ስላሴ በስም በአካል በግብር ሶስት ያለሽ አይደል? መች መጽሐፍ ቅዱስ ትምህርት አለ እንደዛ የሚል? አዎ አለ። ስለ ስላሴ፣ ስለ አብ፣ ስለ ወልድ፣ ስለ እግዚአብሔር አብ የጠየኩሽ እኔ በስም በአካል በግብር ሶስት። ለምን ሌላ ቦታ አለ እኮ አንተም ታውቃለህ። እኔ አላውቅም። በስም በአካል በግብር የሚል ስም ስጭኝ። ስለ አብ ስለ እንደ አንዱ ያለ ወልድ ገለጠው እያለ እኮ ስለ ኢየሱስ እሱን አይደለም የጠየኩሽ እኔ ስለ ስላሴ የግብር ሶስትነት በስም በአካል በግብር የሚለውን ስጭኝ በመጽሐፍ ቅዱስ ተጠቅሶ። ስማኝ እኔ አንድ ነገር ልንገርህ አይደል? ያ ትምህርት አለ መመጻፍ የት አለ? ስጭኝ በቃል ቃል በቃል ትምህርቱ አለ አትበይኝ። ቃል በቃል ኦኬ፣ ቃል በቃል በቃል የለም። ለምንድን ነው የሌለው? ከየት አመጣሽ? ቃል በቃል ከሌለው
ቃል በቃል ያው አንደኛ በቃ ትምህርቱ ስላለ ስላሴ ሲጨመር ስለ መጽሐፍ ቅዱስ ላይ የለም ስላሴ የሚል ነገር ግን እግዚአብሔር አብ እንዳለ እግዚአብሔር ወልድ እንዳለ መጣ ስላሴ የሚለው ስላሴ የሚለው መጽሐፍ ቅዱስ ላይ የለም አይደል? የለም። እሺ ታዲያ ማን ሰጣችሁ? ማን ሰጠሽ? በቃ ይሄን እኮ እናንተ የእናንተንና የፕሮቴስታንቱን ንገሪኝ ፕሊዝ። ያንቺን የፕሮቴስታንቱን ስላሴ የሚለው ሌላ ቦታ ለምን ትሄዳለህ? መጽሐፍ ቅዱስ ላይ እኮ ስለተጻፈ እኔ ደከመኝ፣ ይቅርታ በጣም እሺ፣ በጣም ይቅርታ። እሺ ሌላ ሰው ካለ ይግባ። ኦ ማይ ጋድ ይሁን። እሺ እስኪ እግዚአብሔር ብቻ ይርዳን፣ እግዚአብሔር ይርዳን። ፕሮቴስታንቶች አንዱ ጻፉና እሺ ሰላም ሰላም አቢ ነው የሚለው። ያ ሰላም ላንተ ይሁን ወንድሜ፣ እንዴት ነህ? ሰላም ላንተ ይሁን አለው። ከቤተ እምነት ነህ? ወንጌል አማኝ። ወንጌል አማኝ በቤተ እምነት የለም ወንድሜ። ሙሉ ወንጌል ነህ? ቃለ ሕይወት ነህ? መካነ ኢየሱስ ነህ? አይ ሳቅና ብቻ መልስልኝ ከሳቅ በኋላ። ቃለ ሕይወት ነኝ። ቃለ ሕይወት ነህ? በጣም ጥሩ። ጥያቄ ጠይቃሉ፣ ጥያቄ ጠይቀኛል። እሺ ቴንኪው በጣም እሺ። በንጥቀት ታምናለህ? እነጠቃለሁ ብለህ ታምናለህ? እነጠቃለሁ ወሰዳለሁ ብለህ ታምናለህ? አልገባኝም። እንዴት? ራፕቸር የሚባለውን ትምህርት ታውቀዋለህ? ንጥቀት የሚባለውን እንነጠቃለን ትላላችሁ። ያን ያህል እውቀቱ የለኝም። ስለ እነጠቃለሁ ብለህ ታምናለህ? አዎ በጣም ጥሩ። ስለ እሱ አውራኝ፣ ችግር የለውም። እንዴት እንደምትነጠቅ አውራኝ። እሺ ንጥቀት ስትነጠቅ ከዳግም ምጽአት የዓለም መጨረሻ ከመሆኑ በፊት ነው አይደለ? እኔ ያን ያህል እውቀት የለኝም። በእርግጥ እነጠቃለሁ ካልከኝ እኮ ዝም ብለህ ነው እንዴት ተስፋ የምታደርገው? ብያለሁ። በጣም ጥሩ። ስለዚህ ተነጥቀት ነው የምታውቀውን ነገር ስለ በቃ እንደዚህ ነው የምታውቀውን ነገር ስለ ንጥቀት አንደኛ ቆሮንቶስ ምዕራፍ 15 እና ተሰሎንቄ ላይ ያለው ሀሳብ በግልጽ የሚያሳይ ነው። ግን ያን ያህል እውቀት የለኝም ብያለሁ እኮ እኔ ለአብራራ ሳይሆን አንተ ብትጠየቅ በዚህ ቀን እንደዚህ ይሄ ንጥቀት አለ፣ ይሄ ነው ንጥቀት ማለት የምንነጠቅብል አስረዳኝ። ምን እንደሚከሰት በዛ ጊዜ አስረዳኝ። እኔ እንጃ። እኔ አሁን ለአንተ ለመመለስ ማጥናት ወይ ነገር ማድረግ አለብኝ። አሁን ትግርኛም ችግር ሌላ ጥያቄ ሊቀይርልህ አይደል? ጠይቀኝ። እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁ ያለ አይደለ? ኦኬ በጣም ጥሩ። ስለማን ነው መላእክቶች የእግዚአብሔርን ፊት የሚያዩት የአብን ፊት የሚያዩት? ስለኛ ይጸልዩልሃል ማለት ነው? እንደዛ የሚል ቶፒክ የለም። ስለ አንተ የእግዚአብሔርን ፊት ያሉ ማለት ነው? ፊት ያሉ ማለት ይጸልያሉ ማለት ነው? እኔ እንጃ፣ መልስልኝ። ፊት ያሉ ስለ አንተ ማለት ነው? በእግዚአብሔር ተልከው እኛን ሊረዱ የሚላኩ መናፍስት ናቸው። እሱ አይደለም ጥያቄ። የእግዚአብሔርን ፊት ያሉ ስለ እኔ ያሉ አልከኝ። የእግዚአብሔርን ፊት ስለ አንተ ያሉ ማለት ነው? ክፍሉን በደንብ እስቲ በልልኝ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁ ይላል። ስለማን ነው የእግዚአብሔር የአባቱ ፊት የሚያዩት? ይለፍክ እንቶ
እሺ ይለፈኛ ይለፍህ እሺ ይለፈኛ አለፈ። የአባቴን ፊት በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁ። ስለማን ነው የሚያወራው? ከነዚህ ከታናሾቹ አንዱን እንዳትንኩ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና ይላል። ስለማን ነው የሚያዩት? ስለ ታናናሾች የእግዚአብሔርን ፊት ስለ ታናናሾች ያሉ ማለት ነው። ይማልዳሉ፣ ይጸልያሉ የሚል ቶፒክ የለውም በዚህ ክፍል ላይ። እንደዛ ማለት ያሉ ነው በቃ። አንተ መልስልኝ። የእግዚአብሔርን ፊት ማየት ማለት ነው። አንተ የእግዚአብሔርን ፊት ታያለህ? የእግዚአብሔርን ፊት እግዚአብሔር መንፈስ እኮ ነው። ወይ ጉድ! ዳዊት ፊትህን አያዋለሁ እያለ ይጸልያል። መንፈስ እንደሆነ ጠፍቶት ነው። ፊትህን ከኔ አታረቅብኝ እያለ ይጸልያል። አንተ የእግዚአብሔር እንዴ? ፊቱን መፈለግ መጸለይ ነው። እኔ እንጃ ወንድሜ፣ እንደ ፕሮቴስታንት ንገረኝ። አንተ የእግዚአብሔርን ፊት ተመልከቱ ስትል ሰዎች ምን እያልክ ነው? እኔ እግዚአብሔርን ፊት ይሁ ብዬ አይደለም። እግዚአብሔርን ያየ አንድ እሱ እንኳ የለም ብሎ መጽሐፍ ቅዱስ እየነገረ የእግዚአብሔርን ፊት የሚል ትምህርት እኔ መስጠት አልችልም። ፊት ያያሉ ማለት መላእክት፣ እሺ መላእክት በእግዚአብሔር ፊት ይቆማሉ ሲባል መላእክት በእግዚአብሔር ፊት ይቆማሉ ሲባል ማለት ነው። ኢሳይያስ 6 ላይ መላእክት ለምን እንደሚቆሙ ይናገራል። እኔ ለምን ይቆማሉ አላልኩም። ኦ ማይ ጋድ፣ በእግዚአብሔር ፊት ይቆማሉ ማለት ነው። በፊቱ ይቆማሉ ሲባል ማለት ነው። እግዚአብሔርን ያመልኩታል። ስለዚህ ፊት የተባሉ በእግዚአብሔር ፊት ይቆማሉ ሲባል ምን ማለት ነው? በፊቱ ይቆማሉ። ፊት የሚል አለ አይደል? ፊት ማለት ነው። በፊቱ ይቆማሉ ሲባል ፊት የተባለው ምንድን ነው? መንፈስ ዓለም ላይ ፊት ጀርባ የሚባል ነገር የለም። በቃ ጥያቄ እያሰብክ ያለው ችግር የለውም። በቃ ወንድም አለ ችግር የለውም። የአንተ ጥያቄ ጠይቀኝ፣ ይስፋኝ፣ ችግር የለውም። እኔ ብዙም እንትን አልልህም። የአንተ ጥያቄ ጠይቀኝ። አላውቀውም ብትል ግን ይጠቅማል። ጠይቄ ልምጣ ይህን ክፍል እንዴት እንደሚፈታ አላውቀውም ብትል ቱ ቢ ኦነስት በጣም ትልቅነትም ነው፣ ለአንተም ይጠቅማል። ፓስተርን ሜዳ ጠይቃለህ። አሁን አንተ ያዝከው ትግል ነው ያዝከው ለእኔ ለመመለስ ብለህ እንደዛ። ግን ፊት የሚለው ራሱ ትርጉም በመጽሐፍ ቅዱስ ለምሳሌ እግዚአብሔር በመልኩና በአምሳሉ አዳምን ፈጠረ ይባላል አይደል? እግዚአብሔር መልክና አምሳል አለው። እግዚአብሔር እኮ መልክ አለው፣ እኔ ባይነት ነው አይደል? እግዚአብሔር እኮ እኔ ነው፣ መንፈስ ነው፣ ረቂቅ ነው፣ ግን ደግሞ እኔ ባይነት አለ። ስለዚህ በመጽሐፍ ቅዱስ ፊት እንዴት ነው? ለምሳሌ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ይላል አይደል? ለዚህ መዝሙረ ዳዊት ላይ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሕዝቡን ሊያጠፋ በወደደ ነበር ይላል አይልም? እሺ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ምን ማለት ነው? ባይጸልይ ማለት ነው። ባይጸልይ በጣም ጥሩ። በመጨረሻ ነገር ባይጸልይ በእግዚአብሔር ፊት መቆም ማለት በእግዚአብሔር ፊት መጸለይ። እግዚአብሔር አለ፣ ህላዌው አለ፣ የእግዚአብሔር መገኘቱ አለ፣ የእግዚአብሔር ፕሬዘንሱ አለ፣ በፊቱ ትቆማለህ ይባላል። ገባ? ኦኬ። አሁን እዚህ ጋር የአባቴን ፊት ያያሉ ይላል። መላእክቱ የአባቴን ፊት ያያሉ። መላእክቱ የአባቱን ፊት ወይም የአብን ፊት የሚያዩት ስለማን ነው? እሺ ተው በቃ የአንተ ጥያቄ ጠይቀኝ። እሺ ጠየቁ። ምን ብለህ ጠየቀኝ? ጠየቁ ትለኛለህ። ዝም ብለህ ጠይቀኝ፣ ችግር የለውም። እሺ እኔ በእርግጥ ለመጠየቅ አይደለም የገባሁት። ቆይ እሺ ልጠይቅህ። ለምንድን ነው የገባው? ልትጠይቅ ነው የገባኸው? አንተ እየጠየቅ ስለነበር ነው። ከቻልኩ መልሳለሁ ብዬ ነው የገባሁት እኮ። ልቀጥል ጥያቄን። ምንድን ነው አብይ? ጠይቀኛ። በቃ በሌላ ቀን ብንገናኝ ይሻላል አይገስ። እሺ አንተ የመጨረሻ ልጠይቅህ። ጠይቀኝ። ሩጫቸውን የጨረሱ ቅዱሳን በጣም ቀላል ጥያቄ ነው ይሄ። የካልቪንን የመዳን ትምህርት አልጠይቅም፣ ችግር የለው። ምክንያቱም አሁን ሳይክ ገና ብዙ ነገሮችን አይ ቲንክ ማየት አለብህ ይመስለኛል። ስለዚህ ቀላል ጥያቄ ልጠይቅ። በሩጫቸውን የጨረሱ ቅዱሳን አሉ አይደለም?
ያ በሰማይ ያሉ ማለት ነው አይደል? በስጋ የሌሉ ያ በአጸደ ነፍስ ያሉ አይደል? ኦኬ። እነዚህ ሩጫቸውን የጨረሱ ቅዱሳን ደግሞ ሩጫ እየሮጣሉ ደግሞ በስጋ ያሉ እኛ ያለን ክርስቲያኖች አይደል? እንገናኛለን። የምንገናኝበት መንገድ አለ። እንገናኛለን። መቼ? ሩጫ የጨረሱና ሩጫ ያልጨረሱ ስለ መቼም አሁን ነው። አሁን ላይ በሰማይ ካሉ ቅዱሳን ጋር እኛ በምድር ያለን ክርስቲያኖች እንገናኛለን ወይ? አንገናኝም። በምንድን ነው የምንገናኘው? ለመገናኘት ምን ያስፈልጋል? ለምን ደግሞ አንገናኝም? አንደኛው የቦታ ወሰን የቦታ ወሰን። እነሱ በሁሉ ስፍራ አይገኙም። እንዴት ታገኛቸዋለህ? እሺ፣ ሌላስ? ሁለተኛስ? አንደኛ ፍጡራን ናቸው፣ ሰዎች ናቸው። አልገባኝም። አሁን አንተን ራሱ እኔ በአካል ላገኝ ይችላል በዚህ ሰዓት ወይ በስልክ ወይ እንዲህ ፕላትፎርም ካልሆነ በቀር ላገኝ አልችልም። ስለዚህ ከሰማይ ካሉ ቅዱሳን ጋር ቴክኖሎጂ ያስፈልጋል ለመገናኘት አይደል? ቴክኖሎጂ አላልኩም እኔ፣ መገናኘት በፍጹም አይቻልም ነው አልኩ። ስለ መንፈሳዊ ዓለም ታውቃለህ? ይሄ መንፈሳዊ ዓለም ስለሚባለው መንፈሳዊ ዓለም በመንፈስ ቅዱስ ስለሚመራው የመንፈስ ቅዱስ ስለ ጸጋ ስለሞላው መንፈሳዊ ዓለም በመጽሐፍ ቅዱስ ታውቃለህ ማለት ዓለም እንደሆነ? አውቃለሁ። ለምን አላውቅም? ኦኬ። መንፈሳዊ ዓለም ጣራ፣ ግድግዳ፣ ጊዜ፣ ሰዓት ይገድበዋል? አይገድበውም። አይገድበውም። እሺ። እነ ቅዱስ ጳውሎስ፣ ድንግል ማርያም እናታችን፣ ሌሎችም ቅዱሳን በክርስቶስ አካል ላይ ያሉት አይደለም? ከእግዚአብሔር ጋር አሉ እኮ የክርስቶስ አካል ናቸው። ምክንያቱም የክርስቶስ አካል ሳትሆን እኮ መዳን የለም አይደል? የግንዱ ላይ ቅርንጫፍ ብልት ሳትሆን አካሉ ላይ ብልት ወይም ግንዱ ላይ ቅርንጫፍ ሳትሆን ትድናለህ? አድንም። በጣም መልካም። ስለዚህ ቅዱሳን ሩጫቸው የጨረሱ ድንግል ማርያም፣ ቅዱስ ጳውሎስ፣ ሐዋርያቱ፣ ሌሎችም እነዚህ የጌታ ድንቅ ምስክሮች ተዋል የጌታ እናትንም ጨምሮ በክርስቶስ አካል ላይ ብልት ናቸው ይሰራሉ ናቸው። ጎበስ። አሁን ያዝልኝ ይህንን። ኦኬ። አንተ ደግሞ በምድር ላይ ክርስቶስን ያመንከው ድኛለሁ በክርስቶስ የምትለው ክርስቶስ ላይ ያለክ ብልት ነው አይደለም? ነኝ። በጣም ጥሩ። ሩጫችሁን የጨረሱ ቅዱሳንና አንተን አጋጥሞ ያዛችሁ ማን ነው? አይዞ እንዴት ነው ግን እየተረዳህ ያለው? እኔን ተወኝ። እኔ ስለ አንተ መረዳት ጠየቁ። እኔ ሳቅና ጨርሰ በደንፋ ብለህ አሁን ስለ አካልና ስለ ብልት ሲያወራ ራሱ አንዴ ስለ አካልና ስለ ብልት ሲያወራ ራሱ አንተ እያሰብክ ያለው ከሰው ማንነት ጋር እያያዝክ ነው። መንፈስ ዓለም እንደዛ ነው። ኢየሱስ የቤተ ክርስቲያን ራስ ነው። እኛ ብልት ነን ስንል አንዴ ስማኝ ወንድሜ፣ ሰዎች የክርስቶስ አካል ብልት ሳይሆን ይድናሉ? አይድኑም። ይህ ማለት ምን ማለት ነው? አንዴ ስማኝ፣ አይድኑም። ሰዎች በስጋ ከሞቱ በኋላ መሞታቸው ከዚህ ግንድነት ከህይወት ግንድ ያስቆርጣቸዋል በስጋ ስለሞቱ። ለምሳሌ ቅዱስ ጳውሎስ በስጋ የለም አይደለ? ከኛ ጋር በስጋ አለመኖሩ በምድር ላይ ከግንድ ላይ ያስነቅለዋል፣ ያስቆርጠዋል? አያስቆርጠውም። ስለዚህ ምን ላይ ነው ያለው? የክርስቶስ አካል ላይ አይደል? በጣም ጥሩ። እኛ ደግሞ በሩጫ ላይ ያለን ሰዎች ክርስቲያኖች የዳንን ለመዳን የክርስቶስ አካል መሆን አለብን አይደል? ኦኬ። ስለዚህ በሩጫቸው የጨረሱ ቅዱሳንና በሩጫ ላይ ያሉ ክርስቲያኖች ማን ላይ ነው ያሉት? ማን ላይ ነው ያሉት? ቅርንጫፍ ሆነው በኢየሱስ ላይ ግንድ ክርስቶስ ላይ አይደለ? ምክንያቱም ክርስቶስ በክርስቶስ ላይ ያለው ቅርንጫፍ ከግንዱ ህይወት እያገኘ ይሄዳል አይደል? በጣም ጥሩ። ስለዚህ በክርስቶስ ላይ ያሉት ብልቶች ወይም አካሎች በእነሱ መሃል ግንኙነት አለ ወይስ የለም? አለ። ጎበስ። እንዳለ ማስረጃውን ልስጥህ፣ ከዛ እንጨርሳለን ከአንተ ጋር። ምክንያቱም ለምን መሰለው ወንድሜ፣ የሙታን አምላክ አይደለም የምናምነው አይደል? አሁን ለምሳሌ የሙታን አምላክ ካለ ምን ይሆናል መሰለ? ቴክኖሎጂ ትጠብቃለህ። የሙታን አምላክ ስለምታመልከው በቃ የሙታን አምላክ ደግሞ በእሱ የሚያምኑ ሕያዋን አይደሉ። ለምን?
የሙታን አምላክ ስለሆነ አምላካቸው። የሙታን አምላክ የሚያመልኩ ሰዎች ያመኑበት አምላክ ሕያው አያደርጋቸው፣ ምክንያቱም የሙታን አምላክ ስለሆነ። የእኛ ክርስቶስ ኢየሱስ ክርስቶስ ግን የሕያዋን አምላክ ነው። የሕያዋን አምላክ ስለሆነ በእርሱ አምነው ያንቀላፉት ሩጫቸውን የጨረሱት ሁሉ በክርስቶስ አካል ላይ ነው ያሉት። ኦኬ፣ በክርስቶስ አካል ላይ ነው ያሉት። ምክንያቱም የክርስቶስ አካል ሳይኮን መዳን የለምና። እሺ፣ ለምሳሌ ቆሮንቶስ ላይ አናሲሞስ አስገባለሁ። እሺ፣ ጠብቀኛ እንዴ፣ እንዳትወጣ አደራ እፈልጋለሁ። እሺ፣ ቆሮንቶስ ላይ እንዲህ ይላል። ቆሮንቶስ የቅዱስ ጳውሎስ ቆሮንቶስ ሰዎች 12 ላይ በደንብ አስተውሉ። አካል ሁሉ እግር፣ እሺ፣ አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁም የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ኦኬ፣ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆንስ ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ኦኬ፣ በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አስተውል። ብልቶች ብዙዎች ናቸው፣ አካል ግን ስንት ነው? አንድ ነው አይደል? አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ አካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉንም በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ከክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው አስተውላውን፣ ብልቶች እርስ በእርሳቸው ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን አለ። ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢታመም ቢከብር ብልቶች ሁሉ አብረው ከእርሱ ጋር ይከብራሉ አለና እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ አለ አይደል? በጣም ጥሩ። ለምሳሌ አንተ የክርስቶስ አካሉ ላይ ያለ ከቅርንጫፉ ጋር ከግንዱ ጋር ያለ ቅርንጫፍ ነህ፣ የአካል ብልት ነበር አይደል? ኦኬ። በስጋ ሞትክ። በስጋ ስትሞት አካልነት የክርስቶስ ላይ ያለው ከአካሉ ጋር ያለው አታችመንት ይቆማል። በስጋ ስለሞትክ አሁን ላይ ነኝ ብለኛል አይደል? ኦኬ። በስጋ ብትሞት ይቆማል? ትቆረጣለህ ከአካሉ ላይ ወይስ ያንኑ ይዘህ ነው የምትቀጥለው? አልቆረጥም። ያንኑ ይዘህ ትቀጥላለህ አይደል? በጣም ጥሩ። ስለዚህ አንተ ስትሞት ሕያውነት ስላለ አሁን ጌታ እኔ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ ሲል እና አሁን የሙታን አምላክ አይደለሁም የሕያዋን አምላክ ነኝ ሲል ምን ማለቱ ይመስላል? ሲመልስልኝ። ምክንያቱም ጌታ የሙታንም ሕያዋንም ሁሉ ስልጣን ያለው እሱ ነው አይደለ? በሞት ላይም በሕይወት ላይም ያለው አይደል? ግን እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ሲል ምን ማለቱ ነው? አማኞች እንደማይሞቱ እየተናገረ ነው ያለው። በቃ ትልቁ ነገር ይሄ ነው። በእርሱ ያመኑ የዘላለም ሕይወት እንዳላቸው ባቸው ይሞታሉ እኮ የስጋ እንቅልፍ ያንቀላፋሉ። ግን በእርሱ ያመኑት ለክብር ትንሣኤ ይነሳሉ፣ ለዘላለም ሕይወት ይነሳሉ ማለት ነው። በእርሱ ያላመኑት ደግሞ ሕያው ናቸው ይነሳሉ፣ ግን ወደ ዘላለም እሳት ነው የሚሄዱት። አየህ። ስለዚህ ተስፋ ያደረጉት ክርስቲያኖች ክርስቶስን ተስፋ ያደረጉት የዘላለም ሕይወት ይዘው በሕያውነት ይኖራሉ ማለት ነው። ገባህ? ስለዚህ አሁን አንተ ልክ ስትሞት ከግንዱ ላይ አልተቆረጥክም። ምክንያቱም በስጋ መሞትክ ከግንዱ ላይ እንድትቆረጥ አድርገዋል። በደንብ ነው። ለማንኛውም እሺ ወንድሜ አመሰግናለሁ ስለመጣ ጊዜ ይስጥልኝ። በሌላ ቀን እንገናኛለን። ጠይቀኝ ግን አንብብ፣ አጥና፣ ፕሊዝ አጥና በደንብ ስለ ቤተ እምነት በደንብ አጥና እና ህይወት ቀልድ አይደለም። በጊዜ እንግዲህ የሚበጅን ትምህርት ወስን። እሺ ቀጥል።
ድምፅ ርቋል። ድምፅ ርቋል። እሺ አንድ ሰው አይሰማም። ቀጥል። አንድ ሰው ለመዳን ምን ማድረግ አለበት ብለህ ነው የምታምነው? በጣም ጥሩ። አምኖ መጠመቅ ቅዱስ ቁርባንን መውሰድ አለበት። ይሄን ካላደረገ አይድንም። እንደዛ የሚል መጽሐፍ ቅዱስ ክፍል ያመነ ይጠመቅ ይድናል። ስጋዬን የበላ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሰው ከውሃና ከመንፈስ ካልሆነ ወደ እግዚአብሔር መንግስት አይገባም። ይኸው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው እንጂ የሚለው ያልተጠመቀ ይፈረድበታል ይላል። እኔ ስለ ፍርዱ ምን አገባኝ? ስለ መዳኑ አይደለም የምንጨነቀው አይደል? የሚድነው ምን ያደርገው ተባለ? ያመነ የተጠመቀ። በቃ እኔ እሱ ነው የሚመለከተኝ። ለምንድን ነው ጨርሰህ መጽሐፉን ማታስጨርሰው? ለምንድን ነው የራስህን ሀሳብ? እኔ ያላመንኩ አይደለሁማ እንደ ያላመነ ሰው አይድንም፣ ይፈረድበታል። እኔ ግን ያላመንኩ አይደለሁም። ያመነ ሰው ግን ለመዳን አምኖ መጠመቅ አለበት። በቃ ምክንያቱም ሁላችንም ለዘላለም የተመዳን ተምሮዳ ወንድሜ አይደል? አንዴ ስማኝ፣ ይሄ ሁሉ ድካም አሁን የኔ ጊዜ ነው። ቆይ አንዴ ስማኝ፣ ይሄ ሁሉ የምንሮጠው የዘላለም ሕይወት እንድናገኝ ነው አይደለ? መዳን እንድናገኝ ነው አይደለ? እንጂ እንዲፈረድብን ነው የምንሮጠው መዳን እንድናገኝ። በቃ ስለዚህ መጽሐፍ ቅዱሱ የምድንበት ያለኝ ያመነ የተጠመቀ። ስለዚህ የመዳን ትምህርት ቤቱ ነው ያመነ የጠመቀ ይድናል። ፔሪድ አለቀ። ያላመነ ይፈረድበታል። እኔ እንዲፈረድብኝ ያለ ምርጫ እንድድን ነው። መዳን ደግሞ ማመንና መጠመቅ ነው። ስለዚህ ካላልክ አድንም። አንተ አምነን የተጠመቅከው ወይስ ተጠምቀን ያመንከው? ኦኬ በጣም ጥሩ። እሺ የህፃናት ጥምቀት ልታነሳ ነው ፈልገ ነው? እሱን እኔ ፈልጌ ነው አይደለም። የኔን ጥያቄ ችግር የለውም። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ሰው ነኝ እኔ፣ የእኔ ልጅም ሰው ነው፣ አውሬ አይደለም። ኦኬ ስለዚህ ከእናትና ከአባቴ የስጋ ልደት እወለዳለሁ፣ ከአብ ከወልድ ከመንፈስ ቅዱስ የመንፈስ ልደት እወለዳለሁ። ይሄ ደግሞ ለሁሉ የተሰጠ ጸጋ ነው፣ ስልጣን ነው። ምን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ እኔ ክርስቲያን ነኝ። ልጄ ሲያድግ በእኔ በክርስቲያን ትምህርት፣ በእኔ በክርስቲያን እምነትና መንገድ ወደ ጌታ አመጣዋለሁ። ወደ ጌታ አመጣውና ከውሃና ከመንፈስ እንዲወለድ አድርገዋል። ለምን? ሰው ስለሆነ። ሰው ሲል እድሜ አላስቀመጠም። ሰው ሲል የሆነ መስፈርት ሰው ነው ያለው። ስለዚህ እኔ ደግሞ ሰው ነኝ፣ ልጄም ሰው ነው። ስለዚህ ልጄ መብት አለው ጌታን ጋር መሆን፣ ከፈጣሪው ጋር የመገናኘት የጌታ መንግስት ለእሱም ትገባለች። ለዚህ ማስረጃ ልስጥ። ቆይ እኔ አንድ ቆይ ያሬዶ እየጠየኩ ነው። ሰው ነው በቃ ሰው ስለሆነ ህፃን ልጅም ሰው ነው ብለኸኛል። እኔም ሰው ነኝ። ስለዚህ በልጅነት የህፃናት ጥምቀት ብላ አንስተህልኛል። ዮሐንስ 3 ላይ እያወራ ያለው ጌታ ኢየሱስ ለትልቅ ሰው ነው እያወራ ያለው። እንዴት ወስደህ ከህፃናት ጋር አገናኘው? ሰው ስላለ ሰው ሲባል ትልቅ ሰው ብቻ አይደለም። ለኒቆዲሞስ እኮ ነው እያስተማረ ያለው። ምክንያቱም ህፃኑም ሆነ ትልቁም ትልቁ ስማኛ እንጂ ኧረ ስማኝ፣ አንተ አይደለ ትልቁ። አንተ ትልቁ ወደ ኦርቶዶክስ ስትመጣ ትጠመቃታለህ። ትልቅ ነህ ተብለህ አይታለፍም። አንተ ደግሞ ስትመጣ ልጆችን ቤተሰቦችን ይዘህ የምትመጣ ከሆነ ልጆች ካሉ ካገባክ ምን ካልክ አንተ ብቻ ጥምቀት አግኝተህ የጌታ ሆነ ልጆችን ጓዳ ውስጥ አቆልፍባቸው። እንደዛ የሚባል የክርስትና ትምህርት የለም። አንተና አረ ልመልስልህ ፕሊዝ። የእኛን ትምህርት ነው የምነግርህ ያለሁት። እኔ ለምሳሌ ሚስት አግብቻለሁ። ልጅ እግዚአብሔር ሰጥቶኝ ብወልድ ከዛ ሌላ ሰይ ወደ ሌላ ቤተ ጴንጤ ጋር ብመጣ ታጠምቁኛላችሁ። ስታጠምቁኝ ልጄን ቆልፌበት ነው እኔ ለብቻ መጥቼ የምጠመቀው? አይደለም። ምክንያቱም በቤቴ እግዚአብሔር ይነግሳል፣ በልጆቼ እግዚአብሔር ይነግሳል፣ በቤተሰቤ እግዚአብሔር ይነግሳል። ስለዚህ ከነ ቤተሰቤ ወደ ክርስቶስ እመጣለሁ። እኔ ብቻ ተገንጥዬ አልመጣም። ከነ ቤተሰቤ እኔና ቤቴ እግዚአብሔር እናመልካለን። እሺ አንድ ጥያቄ ልጠይቅ በዚህ ሀሳብ ላይ። በመጽሐፍ ቅዱሳችን ውስጥ ሳያምኑ የተጠመቁ ሰዎች አሉ? የሉም። ታዲያ እንዴት ነው አንተ ያላመነውን ሰው የምታጠምቀው? ከነ ቤተሰቦቻቸው ስለተጠመቁ ማስረጃ ልስጥህ? አሳየኛ። እኔ እንደዚህ መልስላለሁ። አየህ አንተ ሐዋርያት ሥራ ምዕራፍ 16 ልከፍትልኝ ነው? ሂድ ክፈት። ችግር የለውም እከፍትልሃለሁ። ከዛ ማለት ከፍትልሃለሁ 13 እከፍትልሃለሁ። እኔ ምናምን እያልክ ራስን እንትን አትበል።
እንዲህ ካልክ ቆይ ቆይ ስድብ ከጀመርክማ ይገርማል። እኔ እንኳን አክብሬ ነው እስካሁን የማውራ። እንደዚህ ዝቅ እያረከው ልቤን አክብሬ ነው የማውራ። መስመር ካለፍክም አስወጣሃለሁ። እሺ። እና እግዚአብሔር ካንተ ጋር ይሁን። ሰላም ላንተ ይሁን። እሺ። ፕሮቴስታንቶች አንዱ ጻፉልኝ። ቅድም በቃ አንተ ውሸት፣ አንተ ተረተት ያላችሁ ጻፉልኝ ፕሊዝ፣ ግቡ እስቲ ውሸቴን አሳዩኝ። በጣም በደስታ ውሸቴን አሳዩኝ። በጣም ነው ማወቅ እንፈልገው። እንዲያው ስታገሳችሁና በጨዋነት ሳዋያችሁም እንዲያው ግብረ ገብም ይኑራችሁ። እሺ ወንድሜ፣ እኔ እንኳን አንተን እንደዛ አላልኩም። እሺ ቢኒያም ሰላም ላንተ። እግዚአብሔር ይመስገን። እግዚአብሔር ይመስገን፣ ሁሉ መልካም ተመስገን። ከየት ቤተ እምነት ነው ወንድሜ? እኔ ፕሮቴስታንት ነኝ። ፕሮቴስታንት የሚባል ቤተ እምነት የት ነው? ወንጌላውያን አማኞች። ወንጌላውያን አማኞች ባልን ቤተ እምነት የለም ወይ? ሙሉ ወንጌል ነው ወይ መካነ ኢየሱስ ነው ወይ ቃለ ሕይወት ነው ወይ መሰረተ ክርስቶስ ነው? የት ነው? ሙሉ ወንጌል ያው ኦልሬዲ ሙሉ ወንጌል ያው ኦልሬዲ ሙሉ ወንጌል ሙሉ 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 አራት ባትሪ ዘግቶ ነው። በጣም ይቅርታ። ችግር የለም። ቻርጀር አምጥቼ እስክመጣ ድረስ ቆየሁ። ሶሪ። ችግር እሺ፣ ይቅርታ ወንድሞቼ፣ ቆየሁ። ታች ያላችሁም። እሺ ቢኒዬ፣ ሙሉ ወንጌል ነኝ አልከኝ ወንድሜ? አዎ ሙሉ ወንጌል። በጣም ጥሩ። ጥያቄ ጠይቃለሁ፣ ደግሞ ጥያቄ ጠይቀኛል። እሺ እሺ እሺ። ስለ ንጥቀት ታምናለህ? እነጠቃለሁ ብለህ ታምናለህ? ያ በመጨረሻው ጊዜ ክርስቶስ ኢየሱስ ድጋሚ ወደ ምድር ሲመጣ ሙሉ ቤተክርስቲያንን አማኞችን ይዞ ይሄዳል ብዬ አስባለሁ። አዎ የኔ ጥያቄ የመጨረሻው ጊዜ የዓለም ፍጻሜ ከሆነ በፊት ነው ወይስ ከመሆኑ በኋላ? ያው የዓለም ፍጻሜ ከመሆኑ በኋላ ማለት ነው። ማለት ያው በጉ ድጋሚ ይመጣል፣ ቤተክርስቲያንን ይዞ ይሄዳል ማለት ነው። ግን የዓለም ፍጻሜ ማለት ከዛ በኋላ የለም፣ በቃ የመጨረሻው የፍርድ ቀን ማለት ነው። እኔ ጠየቅኩ ንጥቀቱ የምትነጠቁት እናንተ ከዓለም ፍጻሜ ወይስ በኋላ? ከፍርድ ቀን በፊት ማለት ነው። በጣም አሪፍ። ከፍርድ ቀን በፊት ስትነጠቁ አንድ ቅብኔ ከፍርድ ቀን በፊት ስትነጠቁ የጥፋት ልጅ የጥፋት ሰው ከመገለጡ በፊት ወይስ በኋላ? ከመገለጡ በፊት ማለት ነው የምትነጠቁት። ኦኬ፣ የምትነጠቁበት ዓላማ ምንድን ነው? የጥፋት ሰው የጥፋት ልጅ እንዳያገኛችሁ ነው? ኖ ላይክ ያው በጉ ከመጣ በኋላ ቤተክርስቲያንን ይዞ ከሄደ በኋላ 7 የሆነ አመታቶች አሉ። ላይክ በክርስትናቸው ያን ያክል ጠንካራ ያልነበሩ ተላልፈው የሚሰጡ ማለት እምነታቸው በደንብ ጠንካራ የሆኑት ድጋሚ ያው እድል የሚያገኙበት ማለት ነው። እናንተ ስትነጠቁ የጥፋት ልጅ ከመገለጡ በፊት ነው በኋላ ነበር? ጥያቄ እኮ የጥፋት ልጅ የሚባለው ሰይጣን አይደል? እሱ ከመገለጡ በፊት በኋላ ንጥቀታችሁ? ከዛ በፊት ነው እንጂ። ከዛ በፊት ነው።
አዎ። እሺ እስቲ አንድ ክፍል እናንብብ። መጽሐፍ ቅዱስ ይዛል። ኦኬ እሺ፣ የት ጋር ላውጣ? ይዛል። ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 ላሳየህ። ካሜራ ፕሮት ያደርገውና ያው ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 2 ላይ እንዲህ ይላል። ያው ከቁጥር 1 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ መልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። እሺ የጌታ መምጣት ክህደቱ አስቀድሞ ሳይመጣና የዓመፅ ሰው ወይም የጥፋት ልጅ ከመገለጡ በኋላ ነው። ከዛ በፊት ጌታ አይመጣም እያለን ነው። አንተ ደግሞ ከተገለጠ ከመገለጡ በፊት ነው ትለኛለህ። እንግዲህ ሜይ ቢ እስኪ ሌሎች ክፍሎችንም በደንብ ያው ሪፈር አደርጋለሁ። ቴንኪው አያቸዋለሁ ሌሎች ክፍሎችን። ችግር የለውም። አሪፍ። እሺ ከዚህ ጋር አያዥ የመጨረሻ ጠይቅና ከዛ ወደ አንተ ጥያቄ ሄዳለሁ። የመጨረሻ ከዚህ ጋር አያዥ የምጠይቅህ ለምሳሌ ተነጠቃችሁ። ኦኬ ተነጠቃችሁ። ከዛ ወዴት ነው የምትሄዱት? ታውቀዋለህ የምትሄዱበትን? ያ ወደ መንግስተ ሰማያት ነው እንጂ። ወደ መንግስተ ሰማያት ወደ አዲስቷ ሰማይና ምድር ነው የምትገቡት? ወደ አዲሲቱ ሰማይና ማለት ላይክ ገነት የሚባለው ነገር ማለት ነው። ገነት ነው የምትገቡት? ያ በጣም ጥሩ። ማቴዎስ ወንጌል ምዕራፍ 25 ላይ እንዲህ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እንዲህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በእርሳቸው ይለያያቸዋል። በጎቹን በቀኙ ፍየሎችን በግራ ቆማቸዋል። አሕዛብ የተባሉት እነማን ናቸው? ኦኬ እንግዲህ መጽሐፍ ቅዱስ እንትኖችን ስናይ አሕዛብ የሚባሉት ከእስራኤላውያን ውጭ የሆኑት አሕዛብ ነው የሚባሉት። ማለት ነው። አሕዛብ ማለት ከእስራኤል ወገን ውጭ የሆኑት ማለት ናቸው። የማያምኑ ማለት ነው ወንድሜ። ምናልባት ወይ አዲሱ ትርጉም አይሚን ወይ እንግሊዝኛውን ብናየው ብዬ አስባለሁ። አንዳንዴ መጽሐፍ ቅዱስ ኔሽን አሕዛብ የሚለው መጽሐፍ ቅዱስ ስንት ፍቺ ነው ያለው? ለምሳሌ ቅዱስ ዳዊት ከእስራኤል ውጭ የሆኑት በሙሉ ኢትዮጵያን ጨምሮ በሙሉ አሕዛብ ናቸው። ቆይ ስማኝ አንዴ። በመጽሐፍ ቅዱስ አሕዛብ ሁለት ትርጉም አለው። አንደኛው ያላመኑ ያልተገረዙ ምናምን የሚባሉት ናቸው አይደለ? ያ ሁለተኛው ደግሞ ዳዊት ለምሳሌ አሕዛብ ሁላችሁ እጆቻችሁን ለእግዚአብሔር አንሱ፣ አሕዛብ ሁላችሁ እግዚአብሔርን አመሰግኑ ሲል ጣዖታትን የምታመጡ እግዚአብሔርን አመስግኑ እያለ ነው። አዎ እንዴ ማለት ጣዖታትን የሚያመልኩ እግዚአብሔርን አመስግኑ ይባላል። ህዝቦችን ማለት ነው። እንግዲህ አሕዛብ የሚለው ኔሽንስ ካለው እንግሊዝኛው ኦል ኔሽንስ ማለቱ ነው። እንደዛ ብዬ ነው የማስበው። በጣም ጥሩ። ስለዚህ እዚህ ጋር ህዝብ ሁሉ በፊቱ ይሰበሰባሉ ማለት አይደል? አዎ። እሺ ከዛ እረኞች በጎቹን ከፍየሎቹ እንደሚለይ እርስ በርስ ይለያቸዋል። ከነዛ አሕዛብ ውስጥ በጎችና ፍየሎች ተብሎ ተከፈሉ ለሁለት። ያ እነዚህ በጎች እነማን ናቸው? እናንተ ናችሁ? በእግዚአብሔር ያመነ አሁን ይሄ የተነጠቁት ናቸው። ሪሊጂየስ አናድርገው። አዎ በእግዚአብሔር ያመነ ቢኒያም ተነጥቀና ስላልከኝ ነው ወንድሜ። እናንተ ናችሁ ይሄ የተነጠቃችሁት ናችሁ። አዎ ያው ለፍርድ እኮ እንቀርባለን አይደለ? ሁሉም ሰው ለፍርድ ይቀርባል መጀመሪያ። ገነት ገብተናል እኮ አልከኝ እኮ። ከዛ እኔ ገነት እንገባለን ያልኩ ከዚህ በኋላ ማለት ነው፣ ከፍርድ በኋላ ማለት ነው። እኔ አልገባኝም ወንድሜ። ኦልሬዲ እኮ እናንተ ተነጥቃችሁ ይኸውልህ ተነት ባይዘወይ እነዚህ በግና ፍየት ያሉት ፍየሎች ያላመኑ ናቸው ወይስ ያመኑ ናቸው? ያላመኑ ማለት ነው። ኧረ ተው። ያ ላላመኑ ሰዎች ተርቤ አብልታችሁ ጠምቼ ጠጣችሁኛል ተብሎ ይጠይቃሉ?
ኦኬ ቁጥር ስንት ነው? 36 ነው። ተርቤ አብልታችሁኛል። ያላመኑ ሰዎች ለበጎቹ ለፍየሎቹም የቀረበው አንድ ጥያቄ ነው። እሱ ምንድን ነው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ይሄ ለሁለቱም የቀረበው ጥያቄ። ላላመኑ ሰዎች እንዴት አንድ አይነት ጥያቄ ይቀርባል ካመኑት ጋር? እንዴ ያላመኑ ሰዎች ይሄን እንዲያደርጉ ይጠበቅባቸዋል እንዴ? ያው ማለት ለሁሉም እኮ ነው አይደለ? ትእዛዙ እንደዚህ አድርጉ ለሁሉም ነው። ያላመኑ ሰዎች ጌታ ተርቤ አብልታችሁ አብሎ ጠይቃችኋል እንዴ? ያላመኑ እኮ በጌታ ሲጀምር እስኪ አያዋለሁ። እሱም ክፍልም እስኪ ምን ጋር ነበረ? ማቴዎስ ስንት ነበር ያልከኝ? 18 ነው 25 ማቴዎስ 25። ይሄ ክፍል አንብቦ አታውቅም? በደንብ አልተማርኩም። ቸርች ስለ ዳግም ስለ ጌታ መምጣት በእሱ ጊዜ በሚመጣ ጊዜ በግና ፍየሎችን ይለያቸዋል። ከዛ በኋላ የሚቀርብላቸው ጥያቄ ያው ተምረነዋል። ግን ያው አንዳንዴ በደንብ የኔም ደግሞ የቤት ስራ ከኔ የሚጠበቅ ነገር አለ። በደንብ ማንበብ ስትማረው ግን ፍየሎች ያላመኑ ተብሎ ነው የተማርከው ማለት ነው አይደል? አንተ እኮ ወንድሜ ፍየል ምሳሌዎች አሉ አይደለ? ጌታ ኢየሱስ ክርስቶስ ምሳሌዎችን የሚጠቀምባቸው ምሳሌዎች አሉና ከነዛ ምሳሌዎች መካከል በጎቹ ላይክ ያመኑት የእግዚአብሔርን ትእዛዝ የሚከተሉት ያው መጽሐፍ ቅዱስ አንዳንዴ ሲጻፍ ኢየሱስ ክርስቶስ ሲናገር በጎቹ እንደዚህ፣ ፍየሎቹ እንደዚህ፣ ጨለማ እንደዚህ፣ ብርሃን እንደዚህ እያለ ያው ብዙ ምሳሌዎችን ተጠቅመዋልና እኔ ያው በዚህ አውድ እኮ ነው የምትፈታልኝ ወንድሜ። በዚህ አውድ መሰረት ፍየሎች የተባሉት ያላመኑት ናቸው ካልከኝ ክርስቶስ ያላመኑትን ፊቱ አቁሞ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል ብሎ ያላመኑት እንዴት ይጠይቃቸዋል? ምክንያቱም ያላመኑ ሰዎች ይሄን ማድረግ ይጠበቅባቸዋል እንዴ በጌታ ስም? እኔም እንዴት መሰለ መዝሙር ያሬድ በቃ እንደዚህ እናድርግ፣ ችግር የለውም። በደንብ አጥናውና ክፍሉን ፓስተርንም ጠይቀህ ይሄ ነገር እንዴት ይታያል? ምክንያቱም ሁለቱም የቀረበላቸው በጎቹም ፍየሎች የቀረበላቸው ጥያቄ አንድ ነው። ኦኬ ያላመኑ ከሆነ እንዴት አንድ ጥያቄ ቀረበላቸው? ምክንያቱም ላላመኑ ሰዎች ከመነሻው ምን አልከኝ? አንተ እንዴት ነው የምትገነዘበው? ኦኬ እኔ እንትን እለዋለሁ አያዋለሁ ሜይ ቢ ያንተን መረዳት እና እንዴት እናንተ እንደተማራችሁት ምናልባት ብትገልጽልኝ። ያላመኑ ሰዎች እኮ ስላላመኑ ራሱ ከመነሻውም ተፈርዶባቸዋል። ይሄ ጥያቄ አይቀርብላቸውም ወንድሜ። ይሄ ጥያቄ የሚቀርበው አምነው በክርስቶስ አምነው ግን ፍሬ አላፈሩ፣ አምነው ክርስቶሳዊ ሕይወት የሌላቸው ዝም ብለው ስሙን ይጠራሉ ግን ክርስቶሳዊ ሕይወት የሌላቸው ፍቅረ እግዚአብሔርና ፍቅረ ቢጽ ወይም ሕጎች በሁለት ይከፈላሉ። አንደኛው እግዚአብሔርን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም መንፈስም መውደድ፣ ሁለተኛ ደግሞ ባልንጀራ እንደ ራስ አድርገህ መውደድ አይደለ? ስለዚህ ባልንጀራቸውን ያልወደዱ እምነት አለኝ የሚሉ ክርስቶስን አውቄያለሁ የሚሉ ግን ደግሞ ክርስቶስን በመምሰል ሕይወት የማይመላለሱ በጽድቅ ስራ በጽድቅ ፍሬ የማይገለጡ ጌታ የማያውቃቸው ሰው ግን የሚያውቃቸው። ስለዚህ ጌታ ምን ያደርጋል? እነዚህም ያመጣና እናንተን ሂዱ ወግዱ ከኔ ዞሩ ይላቸዋል ማለት ነው። ምክንያቱም ያላመኑማ ሲጀመር ባለማመናቸው በእግዚአብሔር ልጅ ውስጥ በእግዚአብሔር ስላላመኑ ኦልሬዲ ተፈርዶባቸዋል እኮ አይደል? ኦልሬዲ ተፈርዶባቸዋል። ያ ግን አሁን እዚህ ጋር የተፈረደባቸውን ሰዎች አምጥተህ ተርቤ አብልታችሁ ያብለህ ጠይቃለህ እንዴ? እሺ አንድ ጥያቄ ልጠይቅህ። እሺ እነዚህን ሰዎች ወግዱ የሚላቸው ከሆነ የማይፈልጋቸው ከሆነ ለምን ለፍርድ ያቀርባቸዋል? ከመጀመሪያው ለምን? ያመኑ ስለሆኑ ያመኑ ናቸው። አየህ መጽሐፍ ቅዱስ እንዲላል ይሆን ያዕቆብ ጋር ያለውን ምናልባት ታስታውሰዋለህ? አሁን ከመሄዳችን በፊት ሌላም ላሳየህ አንድ እንደው ምን እያልኩ እንደሆነ ሞር ክሊር እንዲሆንልህ አንድ ክፍሎች ላንበብልሽ፣ ከዛ ወደ አንተ ጥያቄዎች ሄዳለሁ። ችግር የለውም። እሺ እዚህ ሁለተኛ ቆሮንቶስ ላይ ምዕራፍ 5 ቁጥር 10 ላይ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ለቆሮንቶስ ክርስቲያኖች የጻፈ ነው። እሺ ምን ይላል? መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችን ይላል። አየው በክርስቶስ በፍርድ ወንበር ልንገረጥ ይገባናል ይላል።
አንዴ ድገምልኝ። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ልንገለጥ ይገባል። ራሱንም ጨምሮ ማለት ነው። ላመኑ ክርስቲያን ጻፈ ነው። ስለዚህ እነዛ ማቴዎስ ወንጌል ምዕራፍ 25 ላይ በጌታ ፍርድ ወንበር ፊት የቆሙት እነማን ናቸው ማለት ነው? እናንተ አምነናል ብላችሁ ግን ደግሞ ምን ያላላችሁ የጌታችሁ የካዳችሁ በህይወት የማትኖሩ በፍሬ የማትኖሩ ተብለው ወደ ፍርድ ሄዳሉ። ያላመኑማ ከመነሻውም ምን ተብለው ነው የሚጠየቁት? ወንድሜ ላላመነ ሰው የምጠይቀው አላበላኸኝም አላጠጣኝ ነው ወይስ አላመንክብኝም ነው? እሱ ማለት ለምን እንደዛ ከሆነ ለምን ይፈረድባቸዋል? ኦልሬዲ ለምን በፍርድ ዙፋን ፊት ለምን ይቀርባሉ? ይሁን መልካም ፍሬ ስላላፈሩ ነው ወንድሜ። ክርስቲያን ሆኖ መልካም ፍሬ ስላላፈሩ አልካዱም እኮ ግን እንደማይጸድቁ ግልጽ ነው። አሁን አንተ እዚህ ጋር እያልከኝ ያለኸው አሁን እነዚህ ሰዎች ተርበው አላበሉትም፣ ተጠምቶ አላጠጡትም። የጽድቅ ስራ ያው ዝም ብለው ኢየሱስ ኢየሱስ ይላሉ፣ የእግዚአብሔርን ስም ይጠራሉ። ነገር ግን መንፈሳዊ ፍሬያቸው አልተገለጡም። ይህን ፍታልኝ። እሺ ቆይ ገላትያ ላይ በቀላሉ ላስረዳ። ገላትያ 5 ላይ እንዲህ ይላል። ገላትያ 5 ላይ 22 የመንፈስ ፍሬ ፍቅር፣ ደስታ፣ ከላይ መዳራት፣ የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት። ይሄ ጻፈው ለማን ነው? ላመኑ ስላላመኑ። ያው ያመነ ሰው እኮ ይሄ ባህሪ የለውም። ያመነ ሰው የጠየቁ ይሄን መልእክት የጻፈው ቅዱስ ጳውሎስ ላመኑ ወይ ስላላመኑ? ለሁሉም ነው። ለሁሉም ነው የተጻፈ አይደለም። ለሁሉም አይደለም ወንድሜ። እንዴ ቅዱስ ጳውሎስ መልእክት ሲጽፍ ለዳኑ ክርስቲያኖች ነው የሚጽፈው? ለገላትያ ክርስቲያኖች፣ ለቆሮንቶስ ቤተክርስቲያኖች፣ ለሮሜ ክርስቲያኖች ነው። ያ ደብዳቤው ለዛ ነው። ግን ያው እንትና እኔ እንደ ወንጌል ማለት ነው። እንደ ወንጌል ያው ለሁሉም ነው የተጻፈ። ግን በዛ ሰዓት ጳውሎስ የጻፈው በእርግጥ ለገላትያ ቤተክርስቲያን፣ ቆሮንቶስ ሲሆን ለቆሮንቶስ ቤተክርስቲያን። በጣም ጥሩ። ስለዚህ ይኸውልህ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል። ይሄ ለማን የተጻፈው እኮ? ያ ለቤተክርስቲያኑ ማለት ነው። ተው እንጂ ቢኒያም ፕሊዝ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል ሲባል ኢንዲቪጁዋሊ ክርስቲያኖች የሚኖሩት ህይወት ነው አይደል? ምክንያቱም ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል። እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱት ልታደርጉ አትችሉም ማለት ቅዱስ ጳውሎስ። ይሄ ለአመኑት ላይ ጻፈው ስፔሲፊክሊ ላመኑት ነው። በጣም ጥሩ። ስለዚህ ምን አለ? የስጋ ስራም የተገለጠ ነው አለ። እርስ በርስ ሁለቱ ይቃወማሉ አለ አይደል? ስለዚህ ስጋ ስራ የትኛው? ዝሙቱ፣ እርኩሰቱ፣ መደራቱ፣ ጣዖት ማምለኩ፣ ክርክሩ፣ ቅናቱ፣ ቁጣ፣ አድመኝነቱ፣ መናፍቅነት፣ ክርክር፣ ምቀኝነት፣ መግደል፣ ስካር እያለ እነዚህን የሚያደርጉ የእግዚአብሔር መንግስት አውርሱም አለ። ላመኑ ክርስቲያኖች ይህን ብታደርጉ የእግዚአብሔር መንግስት አትወርሱም እያለ ነው አይደል? ኦኬ። ደግሞ ያመኑ ክርስቲያኖች ደግሞ ፍቅርን፣ ደስታን፣ ሰላምን፣ ትዕግስትን፣ ቸርነትን፣ በጎነትን፣ የዋህነትን ቢያደርጉ ደግሞ ምን ያደርጋሉ? የመንፈሳዊ ፍሬ ቢያፈሩ ደግሞ ህይወትን ያገኛሉ ማለት ነው። ያገኛሉ። በጣም ጥሩ። ስለዚህ ቅድም ቅዱስ ጳውሎስ ሁሉም በስጋው የሰራውን ክፉም ሆነ ደግም ሲል ገባሁ በብድራት ይቀበል ዘንድ በስጋው ያለ በህይወት እያለ ማለት ነው። በስጋው ሳለ በህይወት እያለ ይህ ማለት ነው። ሁለተኛ ቆሮንቶስ ስላለው ቅድም ያስነበብኩ ይኸው መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን አለ። አየው አሁን ክፉም ደግም ማድረግ የክርስቲያኖች ራሱ ህይወታቸው ነው አይደል? ምርጫቸው ነው አይደል? ከዳኑ በኋላ በቃ። ስለዚህ ደግ እያረክ ብትጸና ምን ታገኛለህ? በክርስቶስ ወንበር ፊት ስትገለጥ አንተ ብሩክ፣ አንተ የተባረክ ባሪያ፣ ፍሬ ያፈራ ባሪያ ወደ ዘላለም ህይወት ግባ ትባላለህ አይደል? ደግሞ ደግ ባታረገስ፣ መዳንን ብታክፋፋው፣ ደሙን ብታቀል፣ መንፈስ ቅዱስን እምቢ ብትል፣ ንስሐ መግባት ባትፈልግ፣ ነፃ ፍቃድ ተጠቀመ እንደዚህ በኃጢአት በስጋ ስራ ብትመላለስ በስጋ የሰራውን በብድራት ትቀበሏለህ ማለት ነው። ያው ሰው የዘራውን ያንኑ እንትን ይላል። በምድርም በሰማይ እኛ እንግዲህ መዳን ይታጣ ብለህ ታምናለህ? ቢኒ አንተ አንድ ሰው መዳኑን ካላጸናው ይታጣል መዳን ብለህ ታምናለህ ወይስ ዋን ሴቭድ ኦልዌይስ ሴቭድ የሚለው ነው የምታምነው?
ያው ወይ እንግዲህ ፐርሰናል ነው ፐርሰናል ነገር ችግር የለውም ወንድም። መዳን ይታጣል ብዬ ነው የማስበው። አሪፍ። እኔም እንደዛ ነው የማምነው። ምክንያቱም እስከ መጨረሻ የጸና ቢኖር እሱ ይድናል ነው የሚለው። መዳን ይታጣል ብዬ አምናለሁ። ሰው መዳኑን ካልጠበቀው ካላጸናው፣ በመንፈሳዊ ፍሬ በንስሐ ካላጸናው ከግቡ ይቆርጣል። እንደዛ ነው የማስበው። እንደዛ ነው የማስበው። ስለዚህ ቅድም የሰጠውን የቤት ስራን ስራና የፎል አድርግ ያሉ ብዬ በውስጥ እንዲሆን እናወራለን። የመጀመሪያው ስለ ንጥቀት የጥፋት ልጅ ከመምጣቱ ምክንያቱም እኛ በንጥቀት ያለውን ቪው እነግርሃለሁ በሌላ ቀን። እኛ በንጥቀት አምናንም፣ ኦርቶዶክሳውያን በንጥቀት አናምንም። ሰዎች ያምናሉ የተለያየ እምነት ያሉ፣ እኛ ግን አናምንም። ምክንያቱም ጌታ ለመጨረሻ ጊዜ ይመጣል። የዛን ጊዜ በቃ የዓለም ፍጻሜ ይሆናል ብለን እናምናለን። ይሄ 1000 ዓመት የሚለው ምን የሚለው በእኛ የምንረዳው በቤተክርስቲያን አባቶች የምናስቀምጠው ትምህርት አለ። እሱም በሌላ ቀን እናወራለን። ለአንተ ግን የሰጠው የቤት ስራ ምንድን ነው? የጥፋት እንትን ነው ገብቷል። ይሄ ዮሐንስ ራእይ ትንሽ ከበድ ይላል። ጥናት ይፈልጋል፣ በጣም ጥናት ይፈልጋል። እና ላይክ አሁን አንዳንዴ የእኔ አቋም ሜይ ቢ ያን ያክል ዮሐንስ ራእይ ጋር በደንብም ስላላየሁትኝ ትንሽ እንትን ይላል። እንደዚህ ስለ ንጥቀቱ ኢቭን ያው እርስ በርስ የየሰው ቪው ይለያያል። አንድ እንትን ላይ ሆኖ የሰው ቪው ይለያያል። ሞር ከኔ ይልቅ ሌሎች ሰዎችን ከእነሱ ጋር በደንብ ዲል ብታደርግ አሪፍ ነው። ለእኔ ችግር የለውም። ለአንተ ነው እየነገርኩህ ያለሁት ወንድሜ። አንተ ራስህ ግን ዩ ሃቭ ቱ ሰርች መጠየቅ አለብህ አይደል? መጠየቅ ፓስተርህንም ሆነ ማንም ጠይቀህ እስቲ አስረዱኝ። እዚህ ጋር ቆላ እንትን ላይ ሁለተኛ ምንድነው ቆላሲያስ ላይ ሁለተኛ መልእክቱ ላይ የጥፋት ልጅ ሳይገለጥ ጌታ አይመጣም ይላል። ከተገለጠ በኋላ ነው ይመጣ ይላል። እኛ ደግሞ ሳይገለጥ ነው የምንነጠቀው እንላለን። ይመጣል ይወስዳል የምንለው ይሄ ነገር ተጋጨብኝ፣ አስረዱኝ በላቸው። ከዛ ፕሊዝ መልሱን መስጠት ፈልጋለሁ ምን እንዳሉ። ኦኬ ከዛ ያንን ይዘን ደግሞ ከኔ ጋር ያለውን ደግሞ ሼር እናደርጋለን። አንድ እሱ ሌላ ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ በግና ፍየል የተባሉት ያመኑ ወይስ ያላመኑ የሚለውንም አዲሱ መደበኛ ትርጉም ራሱ ባይዘዌ ይኸው እሱን ክፍል ምን ብሎ እንደፈታው እስኪ በእንግሊዝኛውም ምናምን አያቸዋለሁ በደንብ ኔሽን ነው የሚለው እንግሊዝኛው፣ እሱ ችግር የለው። አዲሱ መደበኛ ትርጉም ግን የፕሮቴስታንት መጽሐፍ ያንተ መጽሐፍ ማለት ነው ይሄ ማብራሪያው ላይ ይኸው ምን ብሎ እንዳስቀምጠው ፍየሎችን ያላመኑ ብሎ ያስቀምጠው እና በደንብ የወሰኑ እሱን የቤት ስራ ልስጥ። ጥያቄን ጠይቀኝና ሌላ ጥያቄ ያለኝ ጥያቄን ጠይቀኝ። ግን አሁን ደግሞ ለአንተ እድል ልስጥ። እንደዚህ መጽሐፍ ቅዱስ እያስገለጥከኝ ቢሆን ደስታዬን አልችለውም። እንደዚሁ ጀነራል ጥያቄ ነው። እንደዚሁ ደስ ይለኛል። ባይዘዌ መጽሐፍ ቅዱስ በደንብ የሚያቀሰው በደንብ የሚያነብሰው ደስ ይላል። በነገራችን ላይ አንዳንዴ አሁን ብዙ ሰው ስፔሻሊ ማለት ኦርቶዶክስ ላይ ያሉ ምን መሰለህ፣ ሌላ ነገር አይደለም እንዳትል፣ በቃ ምንም እንዳትል ቢንዬ። ለምን መሰለህ እኔ አሁን ትናንት ለምሳሌ አንድ ልጅ አግኝቻለሁ፣ ፕሮቴስታንት ናት፣ ምንም የምታውቀው ታሪክ የለም። ስለዚህ ፕሮቴስታንት መጽሐፍ ቅዱስ አያነቡም፣ ብዙ ጊዜ አያነቡም አይደለም። በቃ እሷ በግሏ አላነበበችም፣ እሷ በግሏ ስንፍናዋ ነው በቃ ብዬ ነው እንጂ ያለፍኩት ብዙ ጊዜ ፕሮቴስታንቶች ብዬ አልናገርም። እሱ ይቅርና ጥያቄ ከምን አንጻር መሰለህ ጀስት ተረዳኝ። ደስ ይላል። ሶሪ። ስለዚህ ያው እነዚህን ነገሮች በደንብ እስኪ እኔ የማያቸዋለሁ። ቴንኪው በጣም በቃ ሌላ ጊዜ እንትን እንላለን። ጥያቄ የለህም? ጥያቄ የለኝም። ያው ጠይቀህ ፍቃደኛ ነህ? እሺ ጠይቀኝ። አይ ቢኒሻ፣ እኔ ግን አንተን በጣም ተመችተኛል። ቢሆንስ እሺ፣ በቃ እኔ እናንተ የቻዘር ፎሬቨር ነው የምንሆነው ከዚህ በኋላ። እሺ ቢኒዬ፣ ስለ ቁርባን እስኪ ያለህን አመላከት ንገረኝ። ቅዱስ ቁርባን እውነተኛ የጌታ ስጋን ነው ደም ነው ብለህ ታምናለህ? አይደለም። እውነተኛ ካልሆነ ምንድን ነው? ምሳሌ ነው የምናስታውስበት፣ እንደ ምሳሌ እንደማለት ነው። ኖ አሁን ይኸውልህ ማስታወስ ሌላ ነው። ራሱ አክቹዋሊ ህብስቱና ጽዋው የጌታ ስጋና ደም ነው ብሎ ማመንና ማሰብ የተለያየ ነው። እኔ ጠየቅኩህ አሁን የአንተን እሳቤ ምንድነው ሳይሆን አንተ ያ ህብስትና ያ ጽዋ የጌታ እውነተኛ ስጋና ደም ነው ብለህ ታምናለህ ወይስ ምሳሌ ነው ብለህ ነው የምታምነው? ምሳሌ ነው፣ ምሳሌው ነው እንጂ አይደለም። እሺ፣ ስለዚህ የዘላለም ህይወት አይሰጥም። ከህይወት ጋር የተገናኘ ጥቅም የለውም። ከህይወት ጋር የተገናኘ ጥቅም የለውም። ያው ህይወት በማመን ነው።
ችግር የለውም። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ባይዘወይ ከፕሮቴስታንቱ ጋር የለየን ትምህርት ይሄ ነው። የድንግል ማርያም አማላጅነት፣ የመላእክት አማላጅነት ከዚህ በኋላ ይመጣ ነው። ትልቁ ጸባችን ከፕሮቴስታንት ወንድሞቻችን ጋር ይሄ ነው። ጥምቀት ላይ ቁርባን ላይ ያለው ክፍተት ማለት ነው። ኦኬ እንዲህ ይላል ጌታ ዮሐንስ ወንጌል ምዕራፍ 6። እሺ እንግዲህ ክፍሉን ታውቋለህ ብዬ አስባለሁ። ስለ መና ነገራቸው። መናው በልተው እንደሞቱ ነገራቸው። ከዛ በኋላ እንዲህ ብሎ መጣ ጌታ፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው። ከሰማይ የወረደው ይህ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምንድነው አለ? ስጋዬ ነው አለ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብሎ እርስ በርስ ተከራከሩ። አስተውል። ስጋዬ ነው የሚበላው ሲላቸው አይሁዶች ምን አሉ? እንዴት ስጋውን ሊሰጠን ይችላል ብለው አጉረመረሙ። እነዚህ እንግዲህ ምን ሆነ? ያላመኑ ናቸው አይደል አይሁዶች። እነሱ ሲያጉረመርሙ ቢውሉ ቢያድሩ የእነሱ ማጉረመም እውነት አይሆንም አይደል? ኦኬ። ስለዚህ ኢየሱስ እንዲህ አላቸው። ሲያጉረመርሙ አውቆ ምን አላቸው? በቃ ከበዳችሁን ይቅር አላለም። ያለው ምንድነው? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ አለ። እንዲሁም አጠነከረው። የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ኦኬ። ምን ካላላችሁ? ካላመናችሁ አይደለ? የሰው ልጅ ስጋ ካላመናችሁ ደሙንም ካላመናችሁ ያለው የሰው ልጅ ስጋ ካልበላችሁ ካልጠጣችሁ ብሎ ብሉ ጠጡ አለና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። አሁን ቢንዬ ጥያቄ፣ ጌታ ስጋዬና ደሜ ብሎ የጠራውን ብሉ ጠጡ ተብሏል አይደለ? ያ ስጋዬ ደግሞ እውነተኛ ነው፣ ደሜም እውነተኛ መብል ነው ያለው። አስተውል፣ መብል። ኦኬ። መብል ማለት የሚበላ የሚጠጣ ነው አይደል? ያ ግን ላይክ አሁን ይሄንን እኔም እንዴት መሰለ የምረዳው? እሺ እኔ የሕይወት እንጀራ ነኝ እያለ ነው አይደለ? እውነት ነው። እዚህ ጋር የሚያወራ ስለ ላይክ በምሳሌነት ተጠቀምበት እንጂ ስለ ቅዱስ ቁርባን ነው የሚያወራ ብዬ እኔ ግን አልተረዳሁትም። ስለ እምነት ነው የሚያወራ ማለት እንድንከተል መዳን ከክርስቶስ ውጭ ችግር የለውም። እንደዛ ነው። እውነተኛ መብል ደሜ እውነተኛ መጠጥ ነው ሲል መብል ማለት ማለት ነው የሚበላ ማለት ነው። ያ መጠጥ ነኝ ሲልስ ኖ። አሁን እኮ ምን መሰለህ፣ አሁን እዚህ ጋር የተናገረበት ምሳሌ ነው እንጂ ስለ እምነት እኔ የሕይወት እንጀራ ነኝ እያለ ነው። የሕይወት እንጀራ እኔ ነኝ እያለ ነው እንጂ እዚህ ጋር ስለ ቅዱስ ቁርባን እያወራ አይደለም። ምክንያቱም ምን መሰለህ፣ ያን የሕይወት እንጀራ ምን አርጉን ያለው? እመኑን ያለው ወይስ ብሉ ጠጡን ያለው? የገለጠበት ምሳሌ ነው። እኔ የሕይወት እንጀራ ነኝ ሲል ስለ መብልና ስለ መጠጥ አይደለም። ስለ ሪያሊቲው ስለ ሊትራል ስለምናየው ስለ ቅዱስ ቁርባን አይደለም እዚህ ጋር እያወራ ያለው። ከኔ ውጭ መዳን በሌላ በማንም የለም እያለ ነው። እሺ ምሳሌ የሚል ሀሳብ አለ እዚህ ውስጥ። ጌታ የጌታ የስጋው ምሳሌ አለ እንዴ? እንዴት አንድ ሰው ሳያምን ቅዱስ ቁርባን እንትን ሊል አይችልም? ኖ እሱ አንተ ወንድም የጥያቄ ስለ አንተ ምን ብለህ አይሆንም። ስለ እምነት የጠየቁ እኔ ህብስቱ የጌታ ስጋ ነው ወይ ደሙ የጌታ ቁርባን ደም ነው ወይ ጽዋው ነው የጠየቁ። ኦኬ እሺ፣ በዚህ መልኩ ደግሞ ልሞክር። ጌታ ስጋ የሚለው ስንት ስጋ ነው? ጌታ ስጋዬና ደሜ ሲል ስንት ስጋ ነው? ደሜና ስጋ የሚለው ሁለት ወይስ አንድ? አንድ ነው እንጂ አንድ ነው። እሺ ማቴዎስ ወንጌል ምዕራፍ 26 ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እንዲህ ይላል። ምን ይላል መሰለ? ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። እዚህ ጋር ስጋዬ ብሎ የጠራው ምኑ ነው? ቆርሶ የሰጣችሁን ማለት ነው። ህብስቱን ማለት ነው። ህብስቱን ዮሐንስ ወንጌል ላይ ስጋ ያለው ምኑ ነው?
ዮሐንስ ወንጌል ላይ ቅድም ስጋ ያለው ምንድን ነው? ኦኬ ሶ አሁን አንተ ስለ እንትኑ ተው አንተ አትበለኝ። እኔ አንተ ዮሐንስ ወንጌል ማለት የተረዳህበት ማለት ነው። የተረዳህበት ማለት ነው። አንተ መረዳት የፈለግኩት ቢኒዬ፣ አንተ እንዲያልከኝ እንዳትለኝ። እኔ ምንም አላልኩም። ምን ያሁን ጥቅሶችን ያሳየውክ ዮሐንስ ወንጌል ላይ ጌታ ስጋዬና ሲልና እዚህ ጋር ደግሞ ህብሱን ስጋዬ ሲል ሁለት ስጋ ነው ጌታ ያለው ወይስ አንድ ስጋው ነው ስጋ የሚለው? ያ አንድ ስጋ ነው። ግን ላይክ እዛኛው ፓርት ጋር እዚህ ጋር እያወራ ያለው የአሁኑ ክፍል ጋር ስለ ምሳሌው ነው። ስለ ስጋው ምሳሌ ምሳሌ ማለት ማለት ነው። ምሳሌ ማለት ነው ፍታል። ምሳሌ ማለት ህብስቱ የስጋው ምሳሌ ነው ስትል ምን ማለት ነው? እና ስጋውን እኮ አይደለም የሰጣችሁ ህብስቱ ነው አይደል? ህብስት ነው የሰጣችሁ። ግን ምንድነው ይህ ስለእናንተ ስጋዬ ብሎ ለምንጠራው ጌታ ስጋዬ ሲል ምን ማለት ነው? ንገረኝ እስኪ። ጌታ ስጋዬ ነው ሲል ምን ማለቱ ነው? በምሳሌ እኮ ነው። ይህ ስለእናንተ እንትን የሚለው ስጋዬ ነው። ይህ ስጋዬ ምሳሌ ነው አይደለም እኮ ወንድሜ ቢኒዬ፣ በደንብ ልብን ከፍተው። ይህ የስጋዬ ምሳሌ ነው አላለም ያለው። ይህ ስጋዬ ነው። ኢየሱስ ክርስቶስ እኮ ያው በመካከላቸው እየተንቀሳቀሰ አይደለም እንዴ እንትን ያላቸው ቢኒዬ። እሱ አይደለም ጥያቄው። ለምሳሌ አንተ አንድ ነገር ይሄ ምሳሌ ነው ብለህ ስትሰጥና ይሄ ነው ብለህ ስትሰጥ እኩል ነው? ይሄ የዚህ ምሳሌ ነው ብለህ ስትሰጥና ይሄ ግን ነው ስትል እኩል ነው? ልብን ከፍተህ አዳምጥ። ማመን የለብህም ዛሬ ግን በደንብ ጭንቅላትን ፕሮሰስ አድርግ። አንድ ነገር አንተ እንኳን በኖርማል ኢየሱስ ክርስቶስ እኮ ለደቀ መዛሙርት በዛ ጊዜ ለነበሩት ሰዎች በጣም ብዙ ምሳሌዎችን ተጠቅሞ ነው አይደል ሲያስረዳቸው የነበረው። የስጋው ምሳሌ ግን የለም ወንድሜ። እስቲ ስጋውና ደሙን የሚተካ ምሳሌ ስጠኝ። አሁን ህብስቱ ስጋው ነው። ምሳሌ ስጋው ነው አትልም አንተ። ምሳሌ ነው እኮ የምትለኝ፣ ስጋውን አትልም። ያ ምሳሌው ነው። ስጋዬ ነው ነው የሚለው ወንድሜ። ይሄ ምሳሌ ነው አይደለም። አንተ ለምሳሌ አንድ ነገር ስትሰጥ እኮ አልኩ ይሄ ምሳሌ ነው ብለህ ስትሰጥና ይሄ ነው ብለህ ስትሰጥ እኩል ነው መልእክቱ? እሺ ለምሳሌ እሺ ቆይ አንድ ጥያቄ ልጠይቅህ። አድምጠህ ጥያቄ ልጠይቅህ። ህብስቱን እንትን አላለም አልበላም። እንትና ማነው የካደው? ይሁዳ በልቷል አይደለ? እኮ ስለዚህ አያድንም ማለት ነው። ስለዚህ አያድንም ማለት ነው። ቆይ እንዴ ቢንዬ፣ እንዴ ለምንድን ነው ስለሱ ለህይወት ያለው ነው? ስለማያድን ነው። እንዳልዳን ራሱን እንዳጠፋ ነው አይደል የተጻፈው መጽሐፍ ቅዱስ ጋር። ቢንዬ ጥያቄ እሱ መካከላችሁ እኔን የምትሸጠኝ ነፍስ። ኧረ ቢንዬ አዳምጥ ፕሊዝ። ይሁዳ ያልዳነው ቅዱስ ቁርባኑ ስለማያድነው ነው ወይስ እርሱ በመዘጋጀት በማመን ህይወት ይሆነኛል ብሎ ባለመቀበሉ ነው? አሁን እኮ ምን መሰለህ ወይ ቢኒ፣ አሁን እየተግባባን አንዴ ቢኒ፣ ለ11 ሐዋርያት የጌታ ስጋና ደም ህይወት ሆናቸዋል አልሆናቸውም? ሆኗቸዋል። ግን አምነዋል ማለት ያ ስጋው ሳይሆን ማመናቸው። አንዴ ስማ፣ ማመናቸው። ለዛኛው ስለ ይሁዳ ህይወት ሆኖታል? ህይወት አልሆነውም። ህይወት ያልሆነው ለጌታ ስጋና ደም ስለማያድን ነው ወይስ እርሱ ለጌታ ስጋና ደም የሚገባውን ህይወት ስለሌለው ነው? የሚገባው ህይወት ስለሌለው ዝም ብሎ ነው። በጣም ጎበዝ። በቃ እሱን ከተስማማን አሁን ተመለስና እዚህ አንደኛ ቆሮንቶስ ላይ 10:16 እንዲህ ይላል። እሺ ያው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት አለው አይደለምን? ይላል። አሁን አስተውል። የምንባርከው የበረከት ጽዋ ያለው ምኑን ነው? ወይኑን አይደል? ከምን ጋር ህብረት አለው አለ? ከክርስቶስ ደም ጋር። በጣም መልካም። ክርስቶስ ነው የተባለው እውነተኛ ደሙ አይደል? ምሳሌ ነው እንግዲህ። እኔ እንደዛ ነው። የክርስቶስ ደም ተብሎ ምሳሌ አለ? ያው ምን ጽዋውን ማለት እኮ ነው፣ ደሙን ማለት ለእኔ ለመመለስ እየቸኮልክ እየሳትኮ ነው ፖይንቱን። ሀሳብ ረጋ በል። የበረከት ጽዋ ያለው ወይኑን ነው አይደል? እሺ ከክርስቶስ ደም የክርስቶስ ደም የተባለውስ ምንድን ነው? ሁለት ነገር እኮ አለ እዚህ ጋር። የበረከት ጽዋ አለ፣ ቀጥሎ ደግሞ የክርስቶስ ደም አለ። ያ ሳይሆን የክርስቶስ ደም የተባለው ምንድን ነው? ቢኒዬ ግልጽ አልሆነልኝም። እንትን ግን በቃ
የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት አለው አይደለምን ይላል። እሺ የምንቆርሰው እንጀራ አሉት ህብስቱን ነው አይደል? የክርስቶስ ስጋ የተባለውስ ምንድን ነው? ያው የራሱ የክርስቶስ ስጋ ማለት ነው። ቀራንዮ የተቆረሰልን ስጋ አይደል? ረታ አይደል? በጣም ጥሩ። ህብስቱ ከክርስቶስ ስጋ ጋር ምን አለው ይላል? ህብረት አለው። በጣም ጥሩ። ይሄ ህብረት ምሳሌያዊ ህብረት ወይስ የእውነት ህብረት? ምሳሌያዊ ህብረት። አንተ ከእግዚአብሔር ጋር ያለ ህብረት ምሳሌያዊ ህብረት ወይስ የእውነት ህብረት? የእውነት ህብረት። እሺ አየኸው፣ የአንተና የእግዚአብሔርን ዩኒየን የእውነት አልከው። የክርስቶስ እውነተኛ ስጋ ከህብስቱ ጋር ያለውን ግን ህብረት ምሳሌ አልከው። ማን እንደዛ ብላ ፍታ አለ ወንድሜ? ምክንያቱም እውነተኛ ጌታ ስጋ ከህብስቱ ጋር በምሳሌ እንዲያው ህብረት ያለው ምሳሌ ይባላል ወንድሜ? ህብረት እያለው ምሳሌ ትላለህ? አሁን እኮ ምን መሰለህ፣ አሁን እኛ ጋር ግን የእናንተ ጋር አይደለም። ቃሉ ላይ ፎከስ አድርግ ፕሊዝ። እኔ ቃሉ ላይ ነው ያለሁት። ህብረት ተብሎ ምሳሌ አለ ወይ ወንድሜ? ከእውነተኛ ስጋውና ከእውነተኛ ደሙ ጋር ህብረት አለው እየተባልክ ህብረት ምሳሌ ይባላል? ህብረትን አንድነት ምሳሌ ሆነ ቃል አንድነት። ዋናው ፖይንታችን ቅዱስ ቁርባን አንተ ያድናል ነው አይደለም? እኔ ስለ ፖይንቱ አይደለም ስለ ቃሉ ላይ ታማኝ ነው። እኔ ዋና ፖይንት ህብረት አለው ማለት ነው ቢኒ እኮ ህብረት አለው ማለት እኮ ላይክ በምሳሌ ያንን አንተ ሴንስ ማድረግ መቻል አለብህ። እኔ ሴንስ አላደረግ በመጽሐፍ ቅዱስ የክርስቶስ ስጋ አንተ ከእግዚአብሔር ጋር ያለ ህብረት ምሳሌ አይደለም እኮ አልከኝ። ምክንያቱም ምሳሌያዊ ከሆነ እውነተኛ ካልሆነ ምሳሌ ማለት እውነተኛ ያልሆነ ማለት እኮ ነው ቢኒ። ምሳሌ እኮ ማለት በዛ መሰረት አንተ ግን ያንን ነገር የምትረዳው እንደ እውነት። ለምን እንደሱ ከሆነ አንተ ለምን ከእግዚአብሔር ጋር ያለህን ህብረት ምሳሌ አትለው? ለምን ምሳሌ አይደለም አልከኝ? ንገረኝ። እውነተኛ ነው እንጂ እንዴት ምሳሌ ሊሆን ይችላል? እውነተኛ መሆኑን በምን አወቅህ? በምን አረጋገጥክ? ስለማምን ነው። በጣም ጎበዝ። ስለዚህ እውነተኛ ነው ያልከው ለምንድን ነው? ስለምታምን። ቀጥሎ ደግሞ እውነተኛ ካልሆነ ከእግዚአብሔር ጋር ህብረት ስለሌለህ አይደል? አሁን ወደ እንትናችን እንሂድ። ወደ ከእግዚአብሔር ጋር ቆይ ቢኒ፣ ከእግዚአብሔር ጋር የእውነት ህብረት ከሌለህ ከእግዚአብሔር ጋር አንድ መሆን ትችላለህ? አትችልም። እሺ ይህ ቅዱስ ቁርባን ከእውነተኛ ስጋው ጋር ህብረት ካልሆነው የጌታ ስጋ ይባላል? አሁን እኮ በቃ ቢኒ በደንብ መርምረሽ አጥንተህ ከወንድሜ በደንብ ክፍሉን አንብበህ በሌላ ቀን እንገናኛለን። እሺ መልስልኝ። እሺ ቅዱስ ቁርባን እንዴት ነው ያድናል ብላችሁ እናንተ እንዴት ታስባላችሁ? ጌታ ያድናል ስላለ ዮሐንስ ወንጌል ምዕራፍ 6ኛ ምሳሌ ነው ምናምን ብለን አናምነው። በቃ ጌታ ስጋዬ ነው ብሏል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ ብሏል። ልጨርስላ ወንድሜ፣ የዘላለም ህይወት አለ ብሏል። አሜን ብለን እንቀበላለን። ምንም አናሽ ሆነም ነው። አሜን የዘላለም ህይወት እናገኛለን ብለን እናምናለን። ቆሮንቶስ ላይም ቅዱስ ጳውሎስ ባይዘው ወይ እሺ ያላመነ ሰው ግን ቅዱስ ቁርባንን አይወስድም ማለት ነው። ያላመነ ሰው ቢወስድ ለራሱ ዕዳና ፍዳ በደል ለራሱ ቅጣት ይወስዳል። ምክንያቱም ሳያምንበት ስለወሰደው ዕዳና በደል ውስጥ ቅጣት ውስጥ ይከተዋል። ባይዘው ወይ ይኸው ላሳይ ማስረጃውን። ስለዚህ መጀመሪያ መሰረቱ ምንድነው? እምነት ነው ማለት ነው። እምነት ይኸው ለወንድም ሲጀመር የሚያስቀጣ አንዴ ስማኝ፣ የሚያስቀጣ ቅድም ምን አልኩ? ቅዱስ ቁርባኑ ራሱ መጀመሪያ የጌታ ስጋና ደም ነው። መጀመሪያ አንተ አመንክም አላመንክም ነው። ሲመጣ ራሱ ነው ብለህ ነው የምትቀበለው። ምሳሌ ነው ብለህ አይደለም። እኛ የኛ ነው የምነግርህ። ኦልሬዲ ቅዱስ ቁርባኑ ኦኬ የጌታ ስጋ ነው። ሲዘጋጅ ሲመጣ እኔ ጋራ የጌታ ስጋ ነው። እኔ ስወስደው ግን በመጠራጠር በመካር ከወሰድኩት ፍርድ ይሆንብኛል እኔ። ምክንያቱም የሆነውን አልሆነም ብዬ ህይወት የሚሰጠውን ህይወት አይሰጥም ብዬ የጌታ ስጋ አይደለም ብዬ ስለተቀበልኩኝ ለእኔ ህይወት አሁንኝም እንዲሆን ፍርድ ያመጣብኛል። ቅዱስ ጳውሎስ ይህን የተናገረው እንዲህ አለ። ይሆን ላሳየህ። አይቋ እንደዛማ አይደለም። አንተ እንዳልከው አይደለም የሚለው፣ እኔ እንዳልኩት ነው የሚለው። ምክንያቱም አንተ ያልከውና እሱ ያለው አይገናኝም። በደንብ ይኸው አንተ የምትለው ምንድን ነው? ማመንክ ነው እያልክ ነው። እኔ ደግሞ ነው ራሱ ክቡር ስጋው ከማመን በፊት አንተ ክቡር ስጋ ነው፣ የጌታ ስጋ ነው። አንተ ባለማመን አንተን የምትጎዳውና የምትቀጣበት በመብላት ሳታምነው። ኦኬ ላሳይ። ኦፍኮርስ ግልጽ እኮ ነው። ተስማምተናል እኮ በዚህ። ታዲያ ቅድም መጀመሪያ የኔ ማመን ነው እውነት የሚያደርገው ለምን አልከኝ?
ግን ይሄ በቃ ያ ነው ምን መሰለህ፣ አሁን ለምሳሌ ማንኛውም ሰው እኮ ቅዱስ ቁርባን ለመውሰድ ብቁ አይደለም። ሁሉም ሰው ወንድም አለመቅ በሌላ ቀን ኦኬ፣ ሌላ ጊዜ በደንብ ዲል እናደርግ እንትን በደንብ እናደርግ። ተባረክ። እሺ ዋይ ደከመኝ። እሺ በሉ ቅዳሴ አትሄዱም እንዴ? እኔ ቅዳሴ ሰዓቴ ደርሷል። ቤተክርስቲያን አገልግሎት አለኝ እኔ ጋር፣ ሰዓቱም እየሄደ ነው። በሌላ ቀን ደግሞ መግባት አይቀርም። ስለዚህ ሌሎቻችሁ የቀራችሁ ፕሮቴስታንቶች ያላስገባችሁ እነ ሚኪያስ፣ ሌሎቻችሁም በኋላ በሌላ ቀን እንገናኛለን። እሺ ክርስቲያኖች፣ አናሲሞስ ወንድሜ በቃ በሌላ ቀን። አሁን በጣም ሰዓቴም ደረሰ። ቅዳሴ አገልግሎት አለብኝ። በቄ ነው። በሌላ ቀን እንገናኛለን። በተቻለ መጠን መቼም መርጣ አስገባ ትሉኝም በምን አውቃችኋለሁ? በምንም አላውቃችሁም። መርጣ አስገባ ብላችሁ እንኳን ድራማ እንዳትሰሩ በምንም አላውቃችሁ። ዛሬ ገና ነው የማውቃችሁ የምትገቡትን ሰዎች። በአይኔም በህይወቴም አይቻችሁ ድምፃችሁንም ሰምቼ አላውቅም። ስለዚህ ከገባችሁ በኋላ ያወቀ ሰው እንግዲህ ተዋይተናል። ደግሞ ገና ዝግጅት የሚያስፈልግ ሰው ደግሞ እያየው ይህን ነገር አጥተና ይህን ነገር በደንብ አንብብ እያልኩ እንትን ብያለሁ። በሌላ ቀን ደግሞ እንቀጥላለን። ስለ ቅዱስ ቁርባን፣ ስለ ዳግም ምጽአት፣ ስለ ጥምቀት ከጴንቶች ጋር በደንብ ማውራት እፈልጋለሁ። በደንብ ስለ ክርስቶስ የዓለም ቤዛነት የዓለም ቤዛ አይደለም የሚል የፕሮቴስታንት ካልቪን ግሩፕ ስላለ ስለሱም በደንብ ማውራት እፈልጋለሁ። ኦኬ እሺ። ትልቅ ውሸት በመዋሸት እውቀት አስመሰልከው። እሺ እና እመዳለሁ ሁሉም ላስገባሽ። የመጨረሻ እንትን ላስገባ። እሺ ሰላም ታንኪዩ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ደህና ነህ? ተመስገን። ከቤተ እምነት ነው? ስሞትን ይንገሯቸው። እኔ ሳቃለሁ፣ ግን ስሞትን ይንገሯቸውና ቤተ እምነቱትን ይንገሯቸው። ስሜ መዳን ነው። ቤተ እምነት ወንጌል አማኝ ነኝ። ወንጌል አማኝ ብሎ ቤተ እምነት የለም። መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ። መሰረተ ክርስቶስ። በጣም ጥሩ። የጌታ ስጋና ደም የተናገርኩት ውሸት ነው? አዎ፣ አሁን የገለጽክበት አገላለጽ ኮምፕሊትሊ ከመጽሐፍ ቅዱስ ሀሳብ የራቀን ነው። አሁን ያነበብከው ሳይሆን የተረጎምክበት የተናገርክበት አተረጓጓም ትልቅ ውሸት ነው ብዬ ነው። በጣም ጥሩ። ውሸት የቱ እንደሆነ እንግዲህ እኔ የጌታ ስጋና ደም የዘላለም ይሰጣል። የጌታ ስጋና ደም የሚለው አማናዊ የሚለው መጀመሪያ የጌታ ስጋና ደም ሕይወት ይሰጣል አይሰጥም? የጌታ ስጋና ደም ተብሎ በዮሐንስ 6 ላይ ተጻፈው ገና ወደ ጥቅሶ ሄዳለሁ። ፕሊዝ እየተደማመጥን የጌታ ስጋና ደም ይሰጣል አይሰጥም? ይሰጣል። ይሰጣል? አዎ። የዘላለም ይሰጣል? አዎ። በጣም ጥሩ። የጌታ ስጋና ደም የምንለው ቅዱስ ቁርባን ነው ወይስ አይደለም? አይደለም። አይደለም? አዎ። ቅዱስ ቁርባን ምንድን ነው የሚባለው? ቅዱስ ቁርባን ተብሎ በእናንተ የሚነገረው የመሰረተ ክርስቶስ የራሳችሁን እሱን አላውቅም። የላችሁም? ቤታችሁ ቁርባን ታዘጋጃላችሁ? የጌታ እራት ነው ብላችሁ? የጌታ እራት ነው። የጌታ እራት ማለት የጌታ አዎ። ትበላለህ፣ ትጠጣለህ። አንተ ልበል፣ ይቅርታ፣ ትበላለህ፣ ትጠጣለህ? አዎ፣ በል ችግር የለውም። አዎ፣ በላለሁ፣ ጠጣለሁ። እሺ፣ ልትበላ ስትል የሚያበላ ፓስተር ምን ብሎ ነው የሚሰጥህ? ይሄ የጌታ እራት ብሎ ነው የሚሰጠኝ። የጌታ እራት። አይ ህብስቱን ማን ብሎ ነው የሚጠራው? ህብስቱን ማን ብሎ ነው የሚጠራው? የጌታ እራት። ህብስቱን የጌታ እራት የሚባለው ጠቅላላ ነው። ህብስቱን ለብቻው ማን ብሎ ነው የሚጠራው? ሲዘጋጅ በእኛ ቤተክርስቲያን የጌታ እራት ፕሮግራም። እኔ እሱን አይደለም የጠየኩት ፓስተሩ ህብስቱን መጀመሪያ ሲሰጥህ ይሄ ምንድን ነው ብሎ ነው የሚሰጥህ? ህብስቱን የጌታ ስጋ መታሰቢያ፣ ወይኑን ደግሞ የጌታ ደም መታሰቢያ። እሺ ህብስቱ ሲቆርሰው ልንገርህ፣ በደንብ ልንገርህ በደንብ እኛ ቤት የሚደረገውን ስርዓት ከሆነ እንድነግርህ የፈለግከው ልክ ፓስተሩ ጸልዮ
ከጸለየ በኋላ የሚቆርሰውን ህብስት ይህ የጌታ ስጋ መታሰቢያ ነው፣ ጽዋውን ደግሞ ሲቀዳው ይህ የክርስቶስ ደም መታሰቢያ ነው ብሎ ስለ መታሰቢያው የመጽሐፍ ቅዱስ ክፍል ያነብና ይህንም በበላችሁ በጠጣችሁ ቀን ስለ እኔ ትናገራላችሁ የሚለውን ነግሮን እንደዛ እንወስዳለን። በጣም ጥሩ። የእኛ ስርዓት እሱ ነው። መልካም፣ ችግር የለውም። ይሄ የጌታ ስጋ መታሰቢያ ነው ማለት የጌታ ስጋ አይደለም እያላችሁ ነው አይደል? የጌታ ስጋ አይደለም እኮ አልኩ። እኔ ክፍሉ ላይ እናንብብ። አቋምን አውቄ ወደ ክፍል ልንሄድ ነው። ይሄ የጌታ ስጋ መታሰቢያ ነው ስትሉ የጌታ ስጋ አይደለም እያላችሁ ነው አይደል? ራሱ ይሄ ጌታ የተሰቀለበት የመስቀሉ ስጋ እኔ አላልኩም። እኔ ብቻ ያልኩት አንድ ጥያቄ ነው። ይሄ የጌታ ስጋ መታሰቢያ ነው የትኛው? አንዴ ፕሊዝ ጥያቄን ስማኝ በደንብ። ይሄ የጌታ ስጋ መታሰቢያ ነው ስትሉ የጌታ ስጋ አይደለም እያላችሁ ነው አይደል? መታሰቢያ ነው እንጂ አይደለም እያላችሁ መታሰብ ክፍሉ መጽሐፉ እኮ ነው የሚለው። ችግር የለውም እኮ። ስለዚህ መታሰቢያ ነው ስትሉ አይደለም እያላችሁ ነው አይደል? አይደለም ለምን ትጠቀማለህ? መታሰቢያ ማለት የጌታ ስጋ አይደለም ማለት ነው። እሺ ምን ማለት ነው? የክህደት ቃሉን ለምን ትጠቀማለህ? ችግር የለውም። እስኪ ማን እንደካለ እኛ የምንለውን ብቻ በልልን። የእኛን አባባል አጽንኦት ሰጥተህ ለመናገር ከሆነ ያሰብከው ፕሊዝ እየተደማመጥን ምን አልከኝ? የጌታ ስጋ ነው ብለህ ትወስዳለህ ይችላል አልወስድም አልከኝ አይደል? የምትወስደው መታሰቢያ ነው አልኩ። አዎ መታሰቢያ ብዬ እንጂ የጌታ ስጋ ብዬ አልወስድም አልከኝ አይደል? አይደለም ማለት ምን ኢምፕሊኬሽኑ ምንድን ነው? አይደለም ብላችሁ ነው የምትለውን ሀሳብ ምንድን ነው? አንተ ትመልስልኛል። የጌታ ስጋ ነው ብለህ ትወስዳለህ? መታሰቢያ ነው ብዬ ነው የምወስደው። የጌታ ስጋ ብለህ ለምን የማትወስደው? መታሰቢያ ስለሚል መጽሐፍ ቅዱሱ እኮ የጌታ ስጋ ማተው ለምንድን ነው ነው ጥያቄ። መታሰቢያና ነው ልዩነቱ ምንድን ነው? መታሰቢያ ማለት የጌታ ስጋ በቀራንዮ የተሰቀለው የጌታ ስጋ ስለማይበላ አይበላ ነው ጥያቄ። የጌታ ስጋ ነው ማለትና የጌታ ስጋ መታሰብ ነው ልዩነቱ ምንድን ነው? እሺ ክፍሉን አንብቤ ልንገርህ። ወይ ጉድ! እኔ እየደከመኝ ነው። ፕሊዝ የጌታ ስጋ መታሰቢያ ነው ስትሉና የጌታ ስጋ ነው አንለውም። የጌታ ስጋ ነው ሳይሆን የምንለው የጌታ ስጋ መታሰቢያ ነው የምንለው ብለኝ። ስለዚህ የጌታ ስጋ መታሰቢያ ነው ስትሉና የጌታ ስጋ ነው አንልም ያላችሁበትን ልዩነቱ ምን ስለሆነ ነው? ቀላል እኮ ነው። እሺ የጌታ ስጋ ነው ብለን ከወሰድን ስህተት የሚሆነው በቀጥታ የጌታን ስጋ ወስደን በላ ነው ጠጣ ነው ብሎ ትርጉም ይሰጣል። መታሰቢያ ማለት ደግሞ እሱ ስጋዬን ብሉና ጠጡ ያለበትን ያንን ሀሳብ በህይወታችን ማድረግ የምንችልበትን መታሰቢያ ማለታችን ነው እንጂ በቀጥታ ስጋውን አግኝተን በላን ማለታችን አይደለም ለማለት ነው። ስለዚህ በጣም ጥሩ። ስለዚህ ይሄ ህብስት ማሰብ ብቻ ነው የለየው ከሌላው ምግብ፣ ከሌላው ህብስት ጭንቅላት ማሰብክ ነው። ማሰብ አይደለም። መታሰቢያ ማለት ማሰብ አይደለም። የተነገረውን ሀሳብ በህይወታችን ለማድረግ ከሌላው በምንድን ነው የሚለየው? ከሌላው ከምትበላው ህብስት ይሄ ህብስት ምንድነው ጥቅሙ? ምንድነው የሚሰጥት ጥቅም? ምንም። ይሄ እኮ ስለ እምነት የምናወራው ወሬ እንጂ ያንን በመብላትና በመጠጣት ውስጥ ምንም የሚጨምር የሚቀንስ ነገር። ስለዚህ ኖርማል ምግብ ይህንን በአጽንኦት ነው የምንለው። እንደሌላው ህብስት ነው። እንደሌላው እንደውም መጽሐፍ ቅዱስ እንደሌላው ህብስት በልተውታል እኮ። መብላት ከፈለጋችሁ በቤታችሁ መብላት ትችሉ ነበር፣ ለምን አመጣችሁ ተብሎ እንደሌላው ህብስት ተቆጥሮ የመጽሐፍ ቅዱስ አጋጣሚ አለ። ወንድሜ በቤት መብላት ትችላለህ አዘጋጅተህ እንደማንኛውም ምግብ። በጋራ ስለሚደረግ የጋራ ህብስት ነው የሚሆነው። ገባኝ። በጋራ ቤት አዘጋጅተህ መብላት ትችላለህ። የቤተ ክርስቲያን ስርዓት ነው ይሄ፣ የቤተሰብ አይደለም። የቤተ ክርስቲያን እሺ። በቤተ ክርስቲያን ይህን ስትበላውና ቤት ካለው ምግብ ጋር ልዩነቱ ምንድን ነው? ቤት ያለው ህብስትና ቤተክርስቲያን ያለው ህብስት ልዩነቱ ምንድን ነው? እሺ ወይ በደንብ ላወራበት። አሁን አጫጭር ጥያቄ ለመናገር ቤት ያለው ህብስትና ገባኝ ነው። ቤት ያለው ህብስትና ህብስቱ የጌታ እራት ለምትበላው ህብስት ልዩነቱ ምንድን ነው? ልዩነቱ አስተምህሮት ነው። የጌታ ስጋና እራት ተብሎ የሚሰጠው ማዕድ አስተምህሮት ላይ ነው ዲፔንድ የሚያደርገው እንጂ በመብላቱ ቂጣውን በመቁረስና ወይኑን በመቅመስ የሚመጣ ምንም ነገር የለም። ስለዚህ መጽሐፍ ቅዱስ የሚያስተምረን የቦታው ለውጥ ነው እንጂ በራሱ ያ ቂጣ ቤት የምትበላው ቂጣ ነው።
ያ ህብስት ቤት የምትበላው ህብስት ነው አይደል? የቦታው መለዋወጥ ነው የቀረው ልዩነቱ አይደል? እንደዛ አላልኩም። እሺ ግልጽ አድርገህ ተናገሯ። ምን ቅብብት እያደረኩ እኮ ግራ እያገባኝ እንዳልናገር እኮ ቆይ ብለህ ታስቆናል። መዝሙር በደንብ ንገረኝ። ቤት ያለው ህብስትና በቤተክርስቲያን የምታገኘው ህብስት ልዩነቱ ምንድን ነው ንገረኝ። እሺ በዛ በቤተ ክርስቲያን ውስጥ ቤት ውስጥ ምግብ ነው፣ ኖርማል ምግብ ነው። በቃ ለረሃባችን ማስታገሻ የምንበላው ምግብ ነው። የተቀበላሁት ቸርች ውስጥ ያለው አስተምህሮት ላይ የተመሰረተ ነው። አስተምህሮቱ ምንድን ነው? ስለ እምነት ነው። እምነት ምን መሆን እንዳለበትና እንዴት በዛ ውስጥ በጣም ኮቨነንት አድርገን እንድንሰራው ተሰተን እንድንሰራው ኮንሰንትሬት ሆነን እንድንሰራው በዛ ማዕድ ላይ በመስማማት የምንቆርሰው ቂጣ እንጂ የጌታ ስጋ ወይም ደም አገኘን ብለን አንቀበለው። ምን ጥቅም ታገኛለህ? ያ ህብስት ምን ይሰጣል አንተ ስትበላው? በቃሉ ላይ የተነጋገሩን የጋራ አቋም ህብረት ይፈጥራል። በደንብ ስማኝ ፕሊዝ። ያ ህብስት ስትበላው ቤትህ ከምትበላው ህብስት ይሄ ህብስት ምን የተለየ ነገር ይሰጣል አንተ? እሺ ያንተን አስረዳኝ እስቲ። የኔን ለማስረዳት ሞከር፣ ልትረዳኝ አልፈለግክም ወይም አልገባህም። ያንተን ንገረኝ። እንደዚሁ ለማምለጥ የለም ነው። በደንብ ንገረኝ። ምንድነው እየነገርኩህ እኮ ተመልሰህ ትጠይቀኛለህ። መዝሙር አልነገርከኝም፣ ቀባብተን ያለፍከው ሰው ንገረኝ። ምንድነው የቀባባህስትና? ቆይ ቤት የምትበላው ህብስት ለሰውነት ለስጋ ይጠቅማል አይደል? ጥቅም አለው አለው የለውም? ለረሃብ ለሰውነት ለስጋ እድገት ለስጋ ምናምን ትበላለህ አይደል? በጣም በቸርች ደግሞ የምትበላው ህብስት ለምን ነው የሚጠቅም ስትበላው? ለህብረት፣ ለጋራ አቋም፣ ለተማርነው ትምህርት የጋራ አቋም መያዛችንን የሚፈጥር እንጂ በመብላታችን ሌላ ምንም ጥቅም የለውም። ትምህርታችሁ የትምህርት መስማማት አቋም መግለጫ ነው። ቅዱስ ቁርባን የትምህርት አቋም መስማማት መግለጫ ነው። ከመጽሐፍ ቅዱስ ላሳይ። እሱ ምናልባት የሚደንቅ የኔ አገላለጽ የሚደንቅ ቋንቋ ከሆነ ከመጽሐፍ ቅዱስ ላሳይ። መቼም መጽሐፍ ቅዱስ ካለ ምንም የምንለው ነገር እኮ የለም። እሺ በጣም ጥሩ። ወደ መጽሐፍ ቅዱስ እንሂድና እንግዲህ አሁን ያልከውን ሁሉ አሳየኝ። የትምህርት የአቋም መግለጫ ነው እንደዚህ ያልክበትን ሁሉ አስጀስተኝ። መጽሐፍ ቅዱስ እከፍትልሃለሁ። የት ላውጣ? እሺ ዮሐንስ 6 ጋር ሂድ። እሺ ዮሐንስ 6 አቋም መግለጫ ነው ያልከኝ። እንግዲህ ነው የቱ ጋር ላንብብልህ? እሺ ከ26 እንጀምር እንደሚመችህ። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞታልና። እንግዲህ እግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ በእርሱ በላከው እንድታምኑ ነው አላቸው። እንግዲህ በቃኝ። እዚሽ ጋር አንዴ ልንገርህ። ምንድነው ከ26 አንዴ ፕሊዝ። እኔ የምፈልገው ምንድን ያልከኝ ቅዱስ ቁርባን የህብረት መግለጫ የአቋም መግለጫ እንጂ ሌላ ጥቅም የለውም ስላልከኝ እሱን ነው እኮ የምፈልገው እኮ። ልንገርህ ካነበብከው ክፍል ውስጥ ብታምነኝም ባታምነኝም ክፍሉ ልንገርህ። ምን ብዬ ነው ማለት ምንድነው የምትነግረኝ? መቼ ብሉኝ ጠጡ የሚለው ጋር ደረስን? እስከምትፈልገው አንብብና እኔ የምፈልጋቸውን ክፍሎች አብራራለሁ። ስለሚበላ ስለሚጠጣ ነው የምናወራው አይደለ? አዎ። እሺ አሁን ያነበብኩት የሚበላ የሚጠጣውን አሳየኝ አለ እኮ ከላይ። እሺ ከላይ ምንድን ያለው? ስለበላችሁ ስለጠጣችሁ ነው የተከተላችሁኝ አላቸው። ይሄ ስለበላችሁ ስለጠጣችሁ፣ ይሄ ስለ ቁርባን ነው የሚያወራው። እዚህ ጋር በላችሁ ጠጣችሁ የተባለው ቁርባንን ነው አይደለም? እንድናገር እድል ስጠኛ መዝሙር። አሁን በእንደዚህ አይነት እንዴት እንግባባለን? አንተ የምትለውን ብቻ እንድልልህ ከሆነ ወይ አንተ ጨርስ ወይ እኔን አናግረኝ። የሚበላውና የሚጠጣውን ቅዱስ ቁርባን ነው አይደል ልታሳየኝ የፈለከው? እዚህ ጋር በላችሁ ጠጣችሁ የተባሉት ቅዱስ ቁርባን አይደለም አይደል? ይቀጥላል። 35 ድረስ እስከ 37 ድረስ ይቀጥላል እኮ። አቁም አልከኝ እኮ ላብራራ አልከኝ።
እኮ ልንገርህ ብዬ። እሺ ቀጥል፣ እስከ ቁርባን ድረስ ቀጥል፣ እስከ 36 በቃ ዝም 37 ብለህ ድረስ ቀጥል። አብራራና ጨርስ። በቃ እኔ ለምን እደክማለሁ? በጣም እኔም እየደከመኝ ነው። ጨርስ ማብራሪያ። እኔ እያነበብኩ ልንገርህ። ሀሳቡን ንገረኝ ፕሊዝ። ሀሳቡን ንገረኝ። በቃ ሀሳቡን ሳይሆን የመጽሐፍ ቅዱሱን ክፍል ልንገርህ። ቁጥር 29 ላይ ኢየሱስም መልሶ ይህ እግዚአብሔር ሥራ እርሱም በላከው እንድታምኑ ነው አላቸው። በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት። እንግዲያውስ እግዚአብሔር በላከው እንድታምኑ ነው ካልከን በምድረ በዳ መና በልተው አመኑ። አንተ ደግሞ ምን ምልክት አሳይተህን ነው የምናምንህ ብለው ጠየቁት። 32 ላይ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም አለ። እንግዲህ እናንተ በምድረ በዳ በላን ያላችሁት እንጀራ የሰጠው ሙሴ ሳይሆን አብ ነው፣ የኔ አባት ነው የሰጠው አለ። 33 የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። እንግዲህ ከሰማይ የሚወርድ በጣም ይቅርታ፣ የኔ ጥያቄ ምንድን ነው? ስለ ቁርባን ምን ጥቅም እንደሚሰጥ ንገረኝ ነው። አይደለም ምንድን ነው ያልከው አንተ? እሺ አሁን የምንወስደው የጌታ እራት ብለን የምንወስደው ህብረት መግለጫ፣ አቋም መግለጫ ነው እንጂ ምንም አይጠቅም ከዛ ውጭ አልከኝ አይደል? እኮ ልንገርህ፣ ይኸው እየነገርኩ እኮ ነው። አሁን በጣም በስርዓቱ የክፍሉን ይዤ እየመጣሁ ነው። አሁን 35 ላይ ልድረስና በደንብ እንደሚለው እኔ እንጀራ ነኝ የሚለው ጋር ልድረስና በቃ እኔ በጣም እንደዚህ መቀለድ ጊዜ የለኝም። ይኸውልህ ስማኝ አንዴ። ምን አልከኝ? ቀልድ አልከው። አንተ የምትለውን ስላልሰማው ቀልድ አልከው። የለውም አይደለም። ለምንድነው እንደዚህ ያልኩት? ጥያቄው ምን ነበረ? የምንበላው የጌታ እራት ብለን የምንበላው ለአቋም መግለጫ ነው እንጂ ሌላ ምንም ጥቅም የለውም አልከኝ አላልከኝም? ብያለሁ። በቃ እሱን እዚህ ክፍል ውስጥ አሳየኝ ብለን እዚህ መጣን አይደል? እሺ የት አለ እስካሁን ያሳየኸኝ? ንባቡን ታነበዋለህ እያሳየኸኝ አይደለም። እሺ አንተ ምን ብለህ ነው የምትበላው? ጌታን ስጋና ደም አንተ ምን ብለህ ነው የምትበላው አልክ መጨረሻ ላይ። አንተ ትቀልዳለህ እኮ ለዛ ነው። አንተ ምን ብለህ ነው የምትበላው? አንተ ምን ብለህ ነው የምትበላው መጨረሻ ላይ ሄደክ አንተ ምን ብለህ ነው የምትበላው? እሺ ጴንጤ የማንሆንበት ምክንያት ይሄ ነው ባጭሩ። የጌታ ስጋ ደም የቤት ለውጥ ነው እንጂ ቤት ከሚያዘጋጀው እሱ ባለበት ቸርች እንግዲህ እሱ ባለበት ቸርች ቤት ከሚያዘጋጀው ምግብ የተለየው አንደኛ ቸርቹ ስለሚዘጋጅ ነው እና አቋም መግለጫ ነው። የጌታ ስጋና የጌታ ደም አቋም መግለጫ ነው። የጌታ ስጋና ደም ቸርች ውስጥ ያለን አቋም መግለጫ ነው አልከው። ዛሬ ጭራሽ ጴንጤ ማንሆነ እዛ ጴንጤ መሆን የማልፈልገው የጌታን ትምህርት ማቃለል፣ የጌታን ትምህርት ማሾፍ፣ የጌታ ስጋ ላይ መቀለድ። ጭራሽ አንዴ የጌታ ስጋ አቋም መግለጫ ነው ምናምን። በጣም በጣም የሚያሳፍርና የሚያሳዝን በጣም የጌታ ስጋ እውነተኛ የጌታ ስጋና ደም ነው። ስንበላው አቋም መግለጫ አይደለም የምንበላው። እኔ በቤተክርስቲያኔ አሁን ቅዳሴ ሄዳለሁ። ዲያቆን ስቀድስ ምንድነው የማደርገው? ክቡር ደሙን ጽዋውን ይህ የጌታ እውነተኛ ደም ነው ብዬ ነው የምሰጠው። ተቀባዩ በአማን በእውነት ይህ የጌታ እውነተኛ ደም ነው ብሎ ይጠጣል። ይህ አቋም መግለጫ ነው ብዬ አይደለም የምሰጠው። ይህ አቋምን አንድ የምታደርግበት ብዬ አልሰጠውም። ሁለተኛ የጌታን ስጋ ካህኑ የጌታን ስጋ ሲሰጥ ለህዝቡ ይህ የእውነተኛ የጌታ ስጋ ነው ብሎ ይሰጣል። የሚቀበለውም ህዝብ በእውነት ይህ በቀራንዮ የፈሰሰው ስለኔ ያለው የጌታ ስጋ ነው ብሎ ይቀበላል። ይሄ አቋም መግለጫ ነው፣ የቦታ ለውጥ እንጂ
ምንም ጴንጤ የማልሆነው ለዛ ነው። ጴንጤ መሆን የማልፈልገው የጌታ ትምህርት ተቃዋሚ፣ የጌታን ስጋ አይ ምሳሌው ነው፣ አይ ስጋው አይደለም፣ አይ አቋም መግለጫ ነው ምናምን፣ የክርስቶስ ጠላት፣ የክርስቶስ ተቃራኒ መሆን። እግዚአብሔር ይርዳችሁ። እግዚአብሔር ከእናንተ ጋር ይሁን። እኔ የጌታ ስጋ እውነተኛ ነው። ለእኛ ለኦርቶዶክሳን የጌታ ስጋ ደሙ እውነተኛ ነው። ህብስቱ ከጌታ ስጋ ጋር ህብረት አለው። ይህ ህብረት ቀልድ አይደለም። ይህ ህብረት ሲምቦል አይደለም፣ የእውነት ህብረት ነው። ቅዱስ ጳውሎስ እንደነገረን በአንደኛ ቆሮንቶስ መልእክት ላይ የምንባርከው የበረከት ጽዋ ከጌታ ደም ጋር ምን አለው? ህብረት አለው። የምንቆርሰው እንጀራስ ከጌታ ስጋ ጋር ምን አለው? ህብረት አለው። ስለዚህ ይህ ማዕድ፣ ይህ ሰማያዊ ማዕድ፣ ይህ መንፈሳዊ ማዕድ፣ ይህ መንፈሳዊ መጠጥ፣ ይህ ህብስት፣ ይህ ጽዋ ተራ ህብስት አይደለም። ቤት እንደምታዘጋጁ አይደለም። ዝም ብሎ እንደምትበላውም አይደለም። ነው ብላችኋል ፕሮቴስታንቶች ነው። ገውሄድ ቀጥሉ። እኛ ግን የክርስቶስን ትምህርት እንቀበላለን። ምንም የሚለውን ስጋዬን የሚበላ ደሜን የሚጠጣ ምን አለው? የዘላለም ሕይወት አለው። በቃ የዘላለም ሕይወት አለው። ህብስቱ ከስጋው ጋር ህብረት አለው። ህብረት አለው ማለት ነው አንድነት አለው ማለት ነው። ዩኒየን አለው ማለት ነው። ጽዋው ከደሙ ጋር ምን አለው? ህብረት አለው፣ አንድነት አለው ማለት ነው። አንድነት እያለው አይ ምንም ቤቴ የማዘጋጀው እዛ ምንም የምንበላው በቃ እንትን ለማለት ነው፣ ህብረታችን ለመግለጽ ነው፣ አቋማችን ለመግለጽ ነው። ሪሊ ስለዚህ ነው ጴንጤ የማንሆነው። ጴንጤ የማንሆነው የቅዱሳን ምልጃ አይደለም። ጴንጤ የማንሆነው የማርያም ምልጃ አይደለም። ጴንጤ የማንሆነው የጌታ ተቋሚ ላለመሆን ነው። ጴንጤ የማንሆነው የሐሰተኛውን ክርስቶስ ላለመስማት ነው። ጴንጤ የማንሆነው የጌታን ስጋ ላለመካድ ነው። የጌታን ደም ላለመካድ ጴንጤ የማንሆነው ለዛ ነው እንጂ የድንግል ማርያም ጸሎት፣ የቅዱሳን ምልጃ ምናምን እሱ ግድ የለም፣ በኋላ ይመጣ ነው። በራሱ በክርስቶስ ላይ እንኳን ጸብ አለ። ለማንኛውም ይኸው ታዝባችኋል። ወደ 1100 ሰዎች